ጥያቄ ተመልሷል ስል እኔ የምፈልገው ጥያቄ አልተመለሰም። ግን ተመልሶልኛል ብለኛል እኮ አሁን መለዘ ደማል ኖ አሁን መቀጠል አልችልም። መቀጠል አልችልም። ጥያቄው እንዳልተመለሰ ወስጄ አጨመልሷል ነው። ቻው በቃ እግዚአብሔር ካንተ ጋር ይሁን። እሱ ደግሞ ይወጣየ እኔ በምችለው አቅም ዮሐንስ ወንጌል 7:39 ላይ የሚያምኑ ሰው ይወርዳል ብሎ ሐዋርያት ስራ ላይ መውጣት ይችላል። ገዝሩ መውጣት ይችላል። ላለመረዳት ወስነ ከመጣ ኖ you are punching yourself እኮ you are punching yourself። እንዴት ወንድሜ እስቲ ዮሐንስ 7:39 ላይ በሚያምኑት ላይ ይወርዳል አልክ። ትክክል። ሐዋርያት ላይ ስትመጣ ግን በማያምኑት ላይ ሊወርድ ይችላል አልክ። እሺ አሁን ለመለስልህ ያው እንግዲህ በደንብ አድርገህ ስማየው። ሐዋርያት ሥራ ምዕራፍ 7 እኔ ነኝ ማነው ዮሐንስ ወንጌል ምዕራፍ 7 እኔ ነኝ ራሱ የጠቀስኩት። በነገራችን ላይ ኢቭን ወንድምህ ራሱ አልጠቀሱም። ይሄንን ጥቅስ እኔ የማምንበት ስለሆነ ሰው መንፈስ ቅዱስ እንዲወርድበት ማመን እንዳለበት የማምነው እምነቴ ስለሆነ ይሄንን ጠቅሼ ነው ያስረዳሁት። ምን ብዬ ጌታችን ኢየሱስ ድምፁን ከፍ አድርጎ እንዲህ ብሎ ተናገረ። ምን ብሎ ተናገረ መሰለ ወንድም አለም? ምንድነው መጽሐፍ እንደሚል አለ፣ በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። የተጠማ ቢኖር ወደ እኔ ይምጣ። እሺ መጽሐፍ እንደሚል በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል። በእኔ ምን የሚል የሚያምን ይሰመርበት። ያው ቀጠል አደረገና ይህንን ደግሞ ዮሐንስ ሲያብራራ ምን አለ? በእርሱ የሚያምኑ ይቀበሉ ዘንድ ስላላቸው ስለ መንፈስ ቅዱስ ተናገረ አለ። ስለዚህ የሚያምኑ ሰዎች ይህ ነገር ይሰጣቸዋል፣ መንፈስ ቅዱስ ይሰጣቸዋል። ይህ ማለት ግን ወንድሜዋ እግዚአብሔር አምላክ ሳያምኑ በፊት የሆነ ነገርን በጭራሽ ሊያደርግ አይችልም ወደሚል ግን የእግዚአብሔርን ኃይልን ወደ መገዳደር ግን አትገባም። አንተ ማንም አይደለም፣ እኔም ማንም አይደለሁም። እግዚአብሔርን አንገዳደረውም። አየህ ሰው እግዚአብሔር አምላክ በአንድም በሌላም ምክንያት ይህንን ነገር ሊያደርግ ይችላል። ማስረጃ አለ። አሁን መጽሐፍ ቅዱሳዊ ማስረጃ አለ ካልከኝ፣ አዎ አለ። የቱ ጋር? ለምሳሌ ሐዋርያት ሥራ ምዕራፍ 2 ጠቀስኩኝ። ምን የሚለውን? እግዚአብሔር እንደዚህ ይላል፣ በመጨረሻው ጊዜ መንፈሴን በስጋ ሁሉ ላይ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ መንፈሴን አፈሳለሁ። በማን ላይ? በልጆቻችሁ። እሺ በጎበዞቻችሁ። ኦኬ በሽማግሌዎቻችሁ። አይ አክሊል ይሄ እድሜን አያመለክትም አልከኝ። ወንድምህም እንደዛ ብሎ ነበር። ልክ ስትለኝ ነው ከአንተ ይልቅ በፕሮቴስታንት ውስጥ ስመጥር የሆነው እጅግ ተቀባይነት ያለው አዲሱ መደበኛ ትርጉም አለ ብዬ እሺ እድሜ የሚለውን እነሆ እድሜ አልኩኝ። እነሆ እድሜ። አየህ ሰው እድሜ የሚለውን እንዲካሳየን እድሜ የሚለውን እንዲካሳየን ልጆቻችሁ የሚለውም የእድሜ ክልል ውስጥ ስለሚገባ በህፃናት ላይም መንፈስ ቅዱስ ይወርዳል ነው። ዘር ምን አደረግኩኝ መሰለህ? አስቀጥዬ የአንተን እምነት ለማወቅ በህፃናት ላይ መንፈስ ቅዱስ ይወርዳል አይወርድም? ወዳጄ ይህንን ብትነግረኝ። እኔማ ናቹራሊ ሊወርድ ይችላል። እሺ አሁን መንፈስ ቅዱስ በህፃናት ላይ ሊወርድ የሚችል ከሆነ ህፃናት ያምናሉ አያምኑም? ጥያቄው እሱ አይደለም። አንዴ ቀን ህፃናት ያምናሉ አያምኑም? ወንድሜ ህፃናት ያምናሉ አያምኑም ለሚለው ጥያቄ ህፃናትን ታጠምቃለህ አታጠምቅም? የጠየኩትን ሰምተዋል ወንድማችን? ህፃናት ያምናሉ አያምኑም? አሁን እሱ አይደለም ነጥቡ። ህፃናት ያምናሉ አያምኑም? ወንድሜ the question is ህፃናት ያምናሉ አያምኑም? 7:39ን የሚያምኑት ላይ ይወርዳል ብለህ ህፃናት ያምናሉ አያምኑም? ወንድሜ አሁን ህፃናት ላይ መንፈስ ቅዱስ ይወርዳል ብለሃል። አሁን አጣብቂኝ ውስጥ ገባ። ህፃናት ያምናሉ አልገባሁም። አያምኑም። ህፃናት በቂ ነው ሲጀመር ጨርሰነዋል እኮ በነገራችን። ህፃናት ያምናሉ መልስ ውረድ በቃ ቻው። ሌላ ፕሮቴስታንት ወንድሞች ጋር ደግሞ እናወራ ሌላ ጊዜ ነው። እሺ ታንክ ዩ። መንፈስ ቅዱስ ባመኑት ላይ ይወርዳል፣ በማመኑት ላይ ይወርዳል። ችግር የለም። ነገርከን እኮ በህፃናት ላይ ይወርዳል ስላልከን እኛ እዚህ ቤት አሁን ሚውትም አናደርግም፣ አናስወጣም። ራስህ ውጣ እሺ። በጣም ካልበዛ በስተቀር አናስወጣም። እሺ በህፃናት ላይ ይወርዳል ብሎናል። ህፃናት ደግሞ የማመን ብቃቱ ላይ ገና አይደርሱም። ስለዚህ ባያምኑ ራሱ መንፈስ ቅዱስ በእነሱ ላይ ይወርዳል። አየህ በአንድም በሌላም መንፈስ ቅዱስ እንደዚህ ስራውን ይሰራል። አዲሱ መደበኛ ትርጉም አልተሳሳተም ማለት ነው። የተሳሳቱት እነሱ ናቸው። እሺ እዚህ ጉዳይ ላይ አትሊስት ሀይሌ አሁን መጨረሻ ላይ ግን እኮ ህፃናት አያምኑም ብሎ ነበረና አያምኑም ካለ ደግሞ አያምኑም ማለት እንዴ? አያምኑም ብሎ ነበረ። ያው አይሰምሮትም ቢሆን የማያምን ደግሞ ተፈርዶበታል ይላል። ስለዚህ ህፃናት ፍርድ ውስጥ ናቸው ስትለው ደግሞ መልሶ ሌላ አጣብቅኝ ውስጥ ይገባል እና ሁልጊዜ ጥያቄ ሲጠየቁ ቀጥሎ ምን ሊያመጣብኝ ነው ብሎ ስለሚያስቡ ነው ወዲያ ወዲህ ለማለት የሚሞክሩት እና እንደዛ ነው።
እሺ ግን አሁን እዚህ ላይ ማቴዎስ 13 ላይ ብታወጣ ማቴዎስ 13 ከ54 ጀምሮ ብና ላንብባት። እሺ ወደ ገዛ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበረ፣ እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ ሀገሩ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ያው ይሄ ክፍል የሚያስረዳው በገዛ ሀገሩ ነቢይ እንደማይከበር ነው እና እዚህ ጋር ደግሞ በደንብ ግልጽ ሆኖ እንደሚታየው እናቱ ማርያም ነች። የጸራቢው ልጅ ደግሞ ዮሴፍ እንደሆነ ያው እንረዳለን፣ በደንብ ክፍሉ እናውቀዋለን። ሲቀጥልም ደግሞ ወንድሞቹ ያዕቆብና ዮሳ ስምዖንም እንደሆኑ ይናገራል። እህቶቹስ ብሎም ደግሞ እህቶቹን ይናገራል። ሲቀጥልም በሐዋርያት ስራ ላይም ሄደን ስንመለከት በሐዋርያት ስራ ምዕራፍ 2 ላይ ሁሉም ተሰብስበው ከሐዋርያቶቹ ጋር እህቶቹንና ወንድሞቹን ጨምሮ ሲጸልዩ እንደነበረ ይናገራልና በዚህ ክፍል ላይ ወንድሞቹን በጠቅላላ መናገር ከቻለ ማለት ከቻለ ሐዋርያቶቹንም ወንድም ካለ ሐዋርያትን ለብቻ ወንድሞቹን ለብቻ እህቶቹን ለብቻና ሁሉንም የተፈጠሩትን ፍጥረቶች በሙላ የተቀበሉትንም ያልተቀበሉትንም ወንድምና እህት ብሎ ከፋፍሎ አይናገርም ነበር። ወንዶችን ሁሉ ወንድም፣ ሴቶችን ሁሉ እህቶች ብሎ ይናገር ነበር። ነገር ግን እዚህ ጋር እንደምንመለከተው ያዕቆብና ዮሳ ስምዖን እንዲሁም ደግሞ ያልተጠቀሱ ስማቸው ያልተጠቀሱ እህቶች እንዳሉት ይሄ ቦታ ያስረዳል። ይሄንን ክፍል እንዴት ታየዋለህ? አዎ አሁን ምን አለ መሰለው እንደሚዋ ወንድሞች ሲባል ነሰሰርሊ የስጋ ወንድሞች ብለን እያመንን ነው አይደለ? ያው እንግዲህ ወንድሞች የሚል ቃል ስላለ ብቻ ማለት ነው። ወንድሞች የሚል ቃል ስላለ ብቻ በቃ የስጋ ወንድሞቹ ናቸው። የስጋ ወንድሞቹ ናቸው ኢነሴንስ ቀጥታ ከአንድ እናት የሆኑ ማለት ነው። ከአንድ እናት የሆኑ እንጂ የስጋ ወንድሞችማ አይሁዳውያንም የስጋ ወንድሞቹ ተብሎ ሊነገርላቸው ይችላል። ወደ ገዛ ወገኖቹ መጣ እንደተባለው ማለት ነው። ሰው ከአንድ እናት የተወለዱ አይነት ወንድሞች ብለን የምናስብ ከሆነ ሊትራሊ ቀጥታ እንደዚህ የምንወስድ ከሆነ ለምሳሌ የጸራቢው ልጅ ይላል አይደለ? አዎ በስጋ የስጋ ልጁ ነው የጸራቢው የዮሴፍ አይደለም። ነገር ግን ዮሴፍ የማርያም እጮኛ ነው፣ እሱ የታወቀ ነው። እሺ ስለዚህ አሁን የዮሴፍ ልጅ ብሎታል። ግን አይ ቢልም ግን አይ ልጁ ግን የስጋ ልጁ ግን አይደለም ብለሃል። አይደለም ወንድሞችም ሲልም እኛም ደግሞ እንደዛ ነው የምንለው። አሁን አንተ የጸራቢው ልጅ ሲል አይ ነው የጸራቢው ልጅ ቢልም በስጋ ግን የሱ ልጅ አይደለም። ልክ እንዳልከው ልጅ የምትለዋን ቃል ቢጠቀምም ማለት ነው። ልክ እንደዚህ ሁሉ እኛ ደግሞ ምን እንላለን? ወንድሞቹ ሲልም ነሰሰርሊ ልክ አሁን አንተ እንደባሰብከው መልኩ የስጋ ወንድሞች ማለት አይደለም ብለን እናስባለን፣ ወይም እንደዛ ነው የምናምነው። ከምን አንጻር ያልከኝ እንደሆነ አንደኛ ወንድሞች ሲል መጽሐፍ ቅዱስ ላይ የተለያዩ ትርጉሞች ይኖሩታል። ለምሳሌ አብርሃም ሉጥን እኔና አንተ ወንድማማቾች ነን እንደሚለው አጎቱ ሲሆን ማለት ነው። እኔና አንተ ወንድማማቾች ነን ይለዋል። ቀጥታ ከአንድ እናት የተገኙ ወንድማማቾች ሆኖ አይደለም። ወይም ደግሞ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጌታ ኢየሱስ መነሳቱን ሲመሰክር ከ500 ለሚበልጡ ወንድሞች ታየ ይላል። ከ500 ለሚበልጡ ወንድሞች ማለት 500 የሚሆኑ ወንድሞች። ስለዚህ ከአንድ እናት የተወለዱ 500 ወንድሞች ማለት ነው። እንደዛ የግድ እንደዛ ማለት አይደለም። ኢማጂን 500 ልጆች ሙሉ በመውለድ ቢዚ ያለች አንዲት እናት ነበረች የሚል አይነት የሚመስል ነገር እንደዛ እንዳልሆነ እንረዳዋለን። ወንድሞች ሲል ግዴታ ከአንድ እናት የተወለዱ ማለት አይደለም። አሁን ይህንን የማሳይህ ከምን አንጻር ነው? ያው ሌላ ቦታ ላይ እኮ እንደዚህ ስለሚሉና ብቻ ብዬ አይደለም። የምርም ደግሞ የእመቤታችን ልጆች እንዳልሆኑ ከመጽሐፍ ቅዱስ ማሳየት ይቻላል። ያዕቆብና ዮሳን አይደለ ያነሳል፣ ይሁዳና ስምዖንን እያለ ያነሳል። እሺ በመጽሐፍ ቅዱሳችን ሁለተኛይቱ ማርያም የምትባል እንዳለች ታውቃለህ አይደል? ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ለምሳሌ እስቲ ያወጣልን። ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ማቴዎስ ወንጌል ምዕራፍ 28 ቁጥር 1 አወጣ። ሁለተኛይቱ ማርያም የምትባል እንዳለች ላሳየህ ነው። አውጣው። ማን ልበል ግን ስምህን? 28 ነው አውጥቻለሁ። ስምህን ማን ልበል? ስምህን ማን ልበል? ዳግም ይባላል። ዳጊ ከባድ ሰው። እሺ ቁጥር 1 ላይ እሺ አዲሱ መደበኛ ትርጉም ነው ያለኝ፣ በሱ ላንብብልህ። እሺ አብ
ሰንበት ካለፈ በኋላ በሳምንቱ መጀመሪያ ቀን ጎህ ሲቀድ ማርያም መግደላዊትና ሌላ ማርያም መቃብሩን ሊያዩ ሄዱ። ያው ግልጽ ነው እዚህ ጋር ሁለት ማርያሞችን እንደጠቀሰ ይሄ ልታሳየኝ እንደሆነ ማለት ነው። አዎ ማርያም መግደላዊት እና ምን አለ? ሌላዋም ማርያም በመቃብር ሲሄዱ ሊያዩ ሄዱ። ሌላዋ ማርያም። እሺ አዲሱ መደበኛ ትርጉም ሌላዋ ማርያም ብሎታል። እሺ እንዳነበብክልን ከሆነ ዋናው ትርጓሜ ደግሞ ሁለተኛይቱ ማርያም ይላታል። ሌላዋ ማርያም ወይም ሁለተኛዋ ማርያም የምትባል እንዳለች ታውቃለህ? ብዙ ማርያሞችም ይኖራሉ። አይ አትሊስት አሁን እዚህ ጋር አሁን የጌታችን እናት ማርያም ስትጠቀስ ምን እየተባለች ነው የምትጠቀሰው? ኢየሱስ ክርስቶስ እናት። ጎበዝ ልጅ። ይቺ ማርያም ማለት ባለችው አይ ምን መሰለህ አክሊሉ፣ አሁን እዚህ ጋር ስንመለከት የመጀመሪያውን ሌላ ከዚህ ሌላም የተለዩ ብዙ ማርያሞችን ማንሳት ይቻላል ከዚህ መጽሐፍ ቅዱስ ውስጥም ካሉት። ነገር ግን አሁን ቀጥታ ወደዛኛው ወደ ማቴዎስ 13 ላይ የወሰድኩ ምክንያት ቀጥታ ስለ ሌሎች ማርያሞች ግንኙነት ካለው ሰው ጋር ሳይሆን ከዮሴፍ ጋር የተገናኘ ነው አንደኛ። ሁለተኛ ደግሞ ኢየሱስ ክርስቶስ ከዮሴፍ ጋር እንዴት አገናኝቶ እንደሚቀመጥ ላሳየ ነው በታሪክ ውስጥ ያለውን ነገር አሁን ለማሳየት እየሞከርኩ ያለሁት ምን መሰለ፣ አንደኛ ሌላኛይቱ ማርያም እንዳለች፣ እነዛ ልጆችም የማን ልጆች እንደሆኑ ላሳየህ እኮ ነው ዳጊ። ኦኬ እነዛ ልጆች ራሱ የማን ልጆች እንደሆኑ ማቴዎስ ወንጌል ምዕራፍ 28 ላይ መግደላዊት ማርያምን እና ሌላኛይቱን ማርያምን አሳይቶናል። ኦኬ ዮሐንስ ወንጌል ምዕራፍ 19 ላይ መግደላዊት ማርያምና ያቺ ሌላኛይቱ የተባለችውን የቀለዮጳ ሚስት ማርያም ብሎ አስቀምጧታል። ማቴዎስ ወንጌል ምዕራፍ 27 ላይ ደግሞ ተመልከት፣ ያው በመስቀሉ ዙሪያና በክርስቶስ ትንሣኤ ዙሪያ ያሉትን ሴቶች ነው እያየን ያለ ነው። እዛ ጋር ያለች አንዲት ማርያም የተባለች ሴት ስላለች ስትገለጽ በተለያየ መልኩ ነው የተገለጸችው። ሌላኛይቱ ማርያም፣ የቀለዮጳ ሚስት ማርያም እስካሁን ያየነው በሁለት መልኩ ተገልጣለች። ማቴዎስ 27 ላይ ደግሞ በምን መልኩ እንደተገለጸች ላሳየ። ማቴዎስ 27 ቁጥር 56 ላይ እንዲህ ይላል። እሺ አንብብልን። እሺ ከእነርሱም መካከል ማርያም መግደላዊት፣ ማርያም የያዕቆብና የዮሴፍ እናት እንዲሁም የዘብዴዎስ ልጆች የዮሴፍ ሳይሆን የዮሳ የያዕቆብና የዮሳ እናት። ኦኬ አዲሱ መደበኛ ትርጉም ላይ የያዕቆብና የዮሴፍ ነው። እሺ የዮሳ እናት እንዲሁም የዘብዴዎስ ልጆች ዮሴፍ ይላል የእንትን ላይ አይ አጋጣሚ እሺ ወይም በስልክ ላውጣውና ነው ችግር የለም። ያው አውጣና እሺ ከእነርሱም መግደላዊት ማርያምና ያዕቆብና የዮሳ እሺ የጽሁፉ ችግር ነው። የዮሳ እናት ማርያም ዘብዴዎስ ብሎታል። ያሳዝናል። ሳድ አዲሱ መደበኛ ትርጉም ዮሳን ዮሴፍ ብሎታል። ያዕቆብና ዮሳ የሚል ማቴዎስ 13 ላይ አለ አይደለ? እሱን ቀይሮት ዮሳ የሚለውን ዮሴፍ ብሎታል። አዲሱ መደበኛ ትርጉም በጣም ከባድ ነው። እሺ ቀጥል ዳጌ። ሌላ ርዕስ እንዳንገባ ደግሞ ከእነርሱ መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስ ልጆች እናት ነበሩ። ይቺን ብቻ የምትፈልጋት መስሎኝ ነው ይቺን ደግሜ ያነበብኩልህ። የያዕቆብና የዮሳ ይላል አለ አይደለ? የያዕቆብና የዮሳ ይላል አይደል? አዎ የያዕቆብና የዮሳ እናት ማናት አለ? ማርያም። እቺ ማርያም ማናት? እቺ ማርያምማ የኢየሱስ ክርስቶስ እናት ማርያም ነች። አይ ቀደም እኮ ስጠይቅህ ራሱ አንተ ራሱ መልሰህልኝ ነበረ። ምን ብለህ ድንግል ማርያምን ሲጠቅሳት በምን መልኩ ነው የሚጠቅሳት ብዬ ስጠይቅህ የኢየሱስ እናት ብሎ ነው የሚጠቅሳት ብለህ ነበረ። አንደኛ ኢየሱስ የበኩር ልጇ ነው። ኢቭን ሌላ ልጅ ቢኖራት ራሱ የበኩር ልጇ እያለ የሌላ እናት ተብላ አትጠራም። ሁለተኛ ደግሞ ኢየሱስ በጣም ፊገር የሆነ ሰው ነው። ኦኬ በጣም እውቅ ነው፣ ፊገር ነው። እሱ እያለ የሌላ እናት ተብላ አትጠራም። በርካታ ክፍሎች ላይ የኢየሱስ እናት ተብሎ ተቀምጦ አይተናል። ዮሐንስ ወንጌል ምዕራፍ 2 ላይ ሊሆን ይችላል። እዚሁ ዮሐንስ ወንጌል ምዕራፍ 19 ላይም አይተናል። ምን የሚል የኢየሱስ እናትም ባጠገቡ ነበረች። ኦኬ ከዛ ቀጥሎ ደግሞ የቀለዮጳ ሚስት ማርያም የምንድነው መግደላዊት ማርያም የዘብዴዎስ ልጆችም እናት እየተባሉ ሲጠቀሱ አይተናል። ማርያምን ሲጠቅስ ኢየሱስ እያለ ትልቅ ፊገር የሆነው ኢየሱስ እያለ እንዴት ነው የያዕቆብና የዮሳ እናት ልትባል የምትችለው? እሺ
ግን እዚህ ጋር ምን ታያለህ መሰለህ? እዚህ ጋር የአጠቃቀሱን ለምን እንደዚህ ጠቀሱ ምናምን ሌላ ኢሹ ሊሆን ይችላል። ነገር ግን እዚህ ጋር ሁለት ማርያሞችን ያስቀምጣል፣ መግደላዊ ማርያምና የያዕቆብና የዮሳ እናት ማርያም ብሎ ያስቀምጣል። ከዛ ተመልሰ ይሄንኑ የሚደግፍ ቃል የምታገኘው እዛው ቅድም ያነበብንበት ቦታ ነው። አንደኛ እቺ ማርያም ሌላ ማርያም ብትሆን፣ የሰፈር ማርያም ብትሆን ወይም ደግሞ ሌላ ማርያም ብትሆን እቺን ማርያም አንስቶ የዮሴፍ ባይዘዌ ዮሴፍ የማርያም እጮኛ የኢየሱስ እናት ማርያም እጮኛ እንደሆነ ይታወቃል። ከዛ ወዲህ ስለ ዮሴፍ ሌላ ማርያም ጓደኛ እንዳለውና እጮኛ እንዳለው አልተነገረንም። እኔ እንደዛ አላልኩም። እንደዛ አይደለም። ኢሳቢዮስ ቸርች ሂስትሪ ላይ የሄጌሲፖስን ይህንን ነገር ይዘግብልናል። ቸርች ሂስትሪ ላይ ኤክሌሲያስቲካል ሂስትሪ ላይ ቀሌዮጳ አለ። የማን ባል? ማን ነው? የሰሎሜ ኦኬ፣ ይቅርታ የቀሌዮጳ ሚስት ማርያም የተባለች በጣም ይቅርታ፣ ማርያም የማርያም ባል ቀሌዮጳ አለ። የያዕቆብና የዮሳ እናት የተባለችው ማርያም የቀሌዮጳ ሚስት ማርያም እንደሆነች አይተናል። ሰው ቀሌዮጳ የማን ወንድም ነው? የድንግል ማርያም እጮኛ የሆነው የዮሴፍ ወንድሙ ነው። ወንድማማቾች ስለሆኑ የሁለቱ ደግሞ እጮኞች ወይም እንበለውና የቀሌዮጳ ሚስት ማርያም ነው ስሟ፣ የዮሴፍም ደግሞ እጮኛ ስሟ ማርያም ነው። ሁለቱ የሚወልዷቸው ልጆች እርስ በእርስ ወንድማማቾች ተብሎ ይጠራሉ። ምክንያቱም የዮሴፍ ልጅ ስለተባለ ኢየሱስ የዮሴፍ የወንድሙ ልጆች ደግሞ እነሱ ወንድማማቾች ተብሎ ይጠራሉ። ሰው ከዛ አንጻር የሚታየ ነው እንጂ ከእመቤታችን ተወለደ የሚል አንድም ጥቅስ የለም ነው ዳግ። እሺ ጥሩ ነው። ግን አሁን እዚህ ጋር እንትን ያላልክልኝ ያላብራራልኝ ያልመለስክልኝ ነገር ቢኖር አሁን እነዚህ ልጆችም በሰፈር ውስጥ እኛም እንደ ሰውም ሲታይ በሰፈር ውስጥ ያለ ሰው ሲገኝ የዛ ሰፈር ሰው የሚኖርበት ቤተሰብ ነው ተብሎ የሚታሰብ ሰው የሚጠራው በቤተሰቡ ስም እንደሆነ እናውቃለን። አባቱ ደግሞ የኢየሱስ ክርስቶስ አባት ዮሴፍ እንደሆነ ገና ሲጀመር ማቴዎስ 1 ላይ ዘሩን ዘርዝሮልን ዮሴፍ የእሱ አባት እንደሆነ ተጠቅሷል። እና እሱንማ አብረን ብናምናለን። ነገር ግን እዛ አባቱ እንደሆነ ተጠቅሷል። ስለዚህ የጎረቤት ልጅም ይሁን የምንም ልጆች ይሁኑ የሌላኛይቱ ማርያም ከኢየሱስ ክርስቶስ ጋር የሚያገናኛት ነገር ከሌለ ከዚህ ከሚናገረው ነገር አለ ብያለሁ። አለ የሚያገናኘውማ አለ። ዳጊ አልሰማኝም? የሚያገናኘው ነገርማ አለ እኮ አልኩኝ። የያዕቆብና የዮሳ እናት የተባለችው የቀሌዮጳ ሚስት ማርያም አይደለች? ቀሌዮጳ ለዮሴፍ ወንድሙ ነው የሚል ታሪክ እኮ ነው ያሳየው ከሄጌሲፖስ ላይ። ሄጌሲፖስ ለታሪኩ ዘመን በጣም ቅርብ የነበረ ሰው ነው። ለዛ ነው አልኩኝ የሚያገናኛቸው ነገር አለ። ስለዚህ በቤታቸው ስለሚኖሩ ነው፣ በጣም ስለሚቀራረቡ ነው የሚል ምላሽ ልሰጠኝ ነው ማለት ነው። በቤታቸው ስለሚኖሩ አላልኩም። ሊኖሩም ይችላሉ ኦፍኮርስ። ግን እንደዛም የሆኑም ሰዎችም ወንድሞች ይባላሉ። ባይዘው ይኸው ከ500 የሚበልጡ ወንድሞች የተባለው እኮ በእምነት ስለሚመሳሰሉ ነው፣ እንደውም አብረውም ሳይኖሩ። እኔ ግን ያልኩት ወይም ደግሞ አብርሃም ሎጥንም ያለው እኮ የአጎት ሆኖ እኮ ነው፣ የሩቅስ ሆኖ ግን ወንድም ይለዋል። እኔ ግን እንደዛ ሳይሆን ያልኩት ዳግ ሄጌሲፖስ እንደተናገረው አልኩኝ። ቀሌዮጳ ለዮሴፍ ወንድሙ ነው፣ ወንድማማቾች ናቸው። ባል የተባሉት ወይም እጮኛ ባል የተባሉት ወንድማማቾች ስለሆኑ ከዛ አንጻር የአጎት ልጅ በሚለው ይሄዳል ማለት ነው። ምክንያቱም ዮሴፍን የማን ልጅ ስላደረጉት፣ ይቅርታ ጌታችንን የዮሴፍ ልጅ ስላደረጉት ዮሴፍ የወንድሙ ልጆቹ ናቸው። የአጎት ልጅ አይነት ወደ እንደዚህ አይነት ሴንስ ይመራል። ከዛ አንጻር የሚታይ ነው እንጂ አብሮ በመኖር ብቻ አላልኩም ዳግ። ግን አሁን እዚህ ጋር ወንድም የሚለውን ነገር ስትጠቀም አክቹዋሊ አሁን እኔ እናንተም ስንነጋገር ወንድም የሚለውን ቃል መጠቀም እንችላለን። ማንኛውም ሰው ደግሞ ወንድ የሆነ እንደምታቀርበው አቀራረብ ወንድም ልትለው ትችላለህ። እዚህ መጽሐፍ ቅዱስ ላይ ሐዋርያቶችንም ጨምሮ ወንድም እንደሚል ይታያል አይደለ? ነገር ግን እዚህ ጋር መጽሐፍ ቅዱስ በግልጽ እንደሚያሳየን አንተም እንዳልከው ማርያም እንትናን ወለደች ተብሎ ሁሉም ታሪክ እንደማይጻፍ ተናግራልና ሲቀጥልም እዚህ ጋር እንደሚታየው ኢየሱስ አሁን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 14 ላይ ስትሄድ የነዚህ 12 ሐዋርያትን ይጠቅስልንና እነዚህ ሁሉ ከሴቶቹና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር ይላል። አሁን እዚህ ጋርም ስትመለከት ሰዎች ጠቅሶ ሐዋርያቶችን ከእንደገና መልሶ ወንድም ብሎ አይጠራም። እናም ያሉትን እንዳለ ይዘረዝርና ወንድሞች ብሎ መጥራቱ ምን ችግር አለው? ምንም ችግር የለውም። ችግር አለው ሳይሆን እኮ ይሄኛው የሚያሳየው ወንድሞች ብሎ መጥራቱ ወንድሞች የምትለው ቃል ስላለች ብቻ እንደዛ ብለን መናገር እንችላለን። ወንድሞች የሚል ቃል ስላለ ብቻ በቃ የስጋ ወንድም ነው ብለን መናገር እንችላለን።
ጋር በተደጋጋሚ እየለያየ የሚጠቅስልን ወንድሞች እንዳሉት ሊያሳየን ስለሆነ ነው እያልኩ ነው እንጂ እሱን ሊያሳይ አይችልም። ዳጊ አሁን ቀደም እኮ አሳየው። ይሄ ብቻ አይደለም ባይዘዌ ማን ነው እመቤታችንና ዮሴፍ ዘመዳማቾች ናቸው። ዘመዳማቾች ስለሆኑ ከእርሷ ሲጀመር ሊወልድም አይችልም ዮሴፍ። ይህንን አርጊመንት ባስቀምጥልስ ዘመዳማቾች እንደሆኑ ታምናለህ? እሺ አልከኝ። ሂስትሪው አልጻፈልንም፣ ግን ያልከኝን እየሰማሁ ነው። እኩስ ቆይ አንደኛ ዘመዳማቾች እንደዚህ አይነት ነገሮችን ማድረግ አይችሉም። በተለይ ከሙሴ ሕግ ምናምን በኋላ እንደዚህ አይነት ነገር ሲቀርት ያለ በፊት እንደዚህ አይነት ነገሮች ይታያሉ። ከሙሴ ሕግ በኋላ ግን ዘሌዋውያን ምዕራፍ 18 ላይ ለምሳሌ ምን ይላል? ከእናንተ ማንም ሰው ሀፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ ይላል። ሀፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ማንም ሰው እንዳይገባ ይላል። ዮሴፍ ደግሞ ለእመቤታችን ዘመድ ነው። እንዴት ዘመድ እንደሆነ ላሳየን። ምናልባት ካመንክ ግን በቃ ይኸው እንደዚህ ስለሚል አምናለሁ ካልከኝ ዝም ብዬ እንደዚህ መጨረስ እችላለሁ። ወይም ደግሞ ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ክርስቶስ ደግሞ ከእነርሱ በስጋ መጣ እንደሚለው ክርስቶስ በስጋ ከእነርሱ ከአባቶች መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። በስጋ ከእነርሱ እንደመጣ አታምንም እኮ? የሚመጣበት አመጣጥ እኮ ነው። አሁን ለምሳሌ እዚህ ጋር ከዮሴፍ ነው እንዳትለኝ፣ ከዮሴፍ ስጋ እንዳልነሳ ያው በመንፈስ ቅዱስ እንደተወለደ ታውቃለህ እኮ። አየህ፣ ወደ እሱ እንመጣበታለን። አሁን ልናቅ ልንረዳ የሚገባው ኢየሱስ ቀጥታ የዳዊት የወገቡ ፍሬ ነው አይደለም። አሁን ይህንን የምታነሳልኝ ይሹ እኮ አሁን ከጠየቁት ጥያቄ ጋር የሚገናኝ አይደለም። አሁንም ሌላ ታሪክ ላሳየ ነው። እንዴት እንደሚገናኝ ላሳየ ነው። ዘመዳማቾችን እንዴት እንደሚሆኑ ላሳየ ነው። ዳጊ ፕሊዝ፣ እችን ብቻ ትንሽ እንትን እንበልባት። ኢየሱስ የዳዊት የወገቡ ፍሬ አይደለም። የወገቡ ፍሬ ነው። ምን ማለት ነው? የወገቡ ፍሬ ነው ማለት አይ ዘሩ ከዛ እንደሚመዘዝ እየነገርኩ ነው እንጂ የወገብ ፍሬ አለ ነው። የወገብ ፍሬ እንደዛ ነው። ልክ ሌዊ በአብርሃም ወገብ ሳለ አስራትን ሰጥቷል እንደተባለው በአባቱ ወገብ ሳለ ነው ለመልከጼዴቅ አስራትን የሰጠው ሲል ዕብራውያን ምዕራፍ 7 ላይ በአባቱ ወገብ ማለት ገና ሊወለድ ነው ማለት ከእሱ ዘር እንደሚመጣ የሚያሳይ ነው። ስለዚህ አሁን አንተ እንዳልከውም ከዳዊት ዘር የሚመጣ ነው ማለት ነው። ዘሩ ቀጥታ ከዳዊት የሚመጣ ነው። እሺ የዳዊት ልጅ ይልና የአብርሃም ልጅ የትውልድ መጽሐፍ ያለው ለአብርሃም ምን የሚል ቃል ስለተገባ ነው? አሕዛብ በዘርህ ይባረካሉ ተብሎ የለ። ስለዛ ኢየሱስ የአብርሃም ዘር ነው አይደለም? ነው። በጣም አሪፍ። ስለዚ አሁን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ እያለ ሲመጣ ይህ ሁሉ ስጋዊ መወላለድ ወደ ማን ሊያመራ ነው? ዮሴፍ ጋር ነው የሚያቆመው። ኢየሱስ ጋር ቆም። እሺ፣ ግን ወደ ማን የማንን ለማስረዳት ነው ግን የተነገረው? ስለ ዮሴፍ ግድ ሰጥቶት ነው ወይስ ስለ ጌታችን ኢየሱስ ለማውራት ነው የሚቆመው? ነገር ግን አሁን ለምሳሌ በዘር የምጠይቅን እየመለስክ አይደለም ዳግ። እያልኩ ያለው ይህ የመጣው ግን የኢየሱስን ለመቁጠር ነው ወይስ የዮሴፍን ለመቁጠር ነው? ኢየሱስን ለመቁጠር። የማንን? የኢየሱስን ለመቁጠር። የኢየሱስን ለመቁጠር ከሆነ ታዲያ ለምንድን ነው ወደ ማን ለመቁጠር ነው ስል ወደ ዮሴፍ ለምን ትለኛለህ? የሚያበቃው ዮሴፍ ላይ ነው ኢየሱስ ላይ ነው? ይኸውልህ ይሄ የስጋ አካሄድ የሚያበቃው ዮሴፍ ጋር ነው። ግን ዮሴፍ የክርስቶስ አባት እንደሆነ ሁሉም ሰው በስጋ አይደለም፣ አይገናኝም፣ በምንም አይገናኝም። ነገር ግን የዮሴፍ አባት እንደሆነ ይታወቃል። በቃ ስለዛ ይህ የትውልድ ቁጥር ቆጠረና ዮሴፍ ጋር ደረሰ። ዮሴፍ ጋር ሲደርስ ዳጊ ዮሴፍ ግን ለኢየሱስ የስጋ አባቱ አይደለም። በስጋ ኢየሱስ ከዮሴፍ አይወለድም አይደል? አይወለድም። የማይወለድ ከሆነ ልክ ጌታችን ኢየሱስ ከዮሴፍ በስጋ የማይወለድ ከሆነ ያ ሁሉ የተዘረዘረው የስጋ የዘር ሐረግ ለኢየሱስ አይሆንም ማለት ነው አይደል? ምክንያቱም ይኸው አይካፈልማ ዘርን ከዮሴፍ ስለማይካፈል ወይም በስጋ ከዮሴፍ ስለማይወለድ ለኢየሱስ አይሆንም ማለት ነው። ስለዚህ ይሄ የማቴዎስ 1 ላይ የተጠቀሰልን የኢየሱስ የትውልድ ሐረግ አንተ አታምንበትም ማለት ነው? እኔማ አምንበታለሁ። አሁን በአንተ እምነት ግን በስጋ አሁን ከዮሴፍ ስለማይገኝ እኔም አንተም እሱን እናምናለን። ኦፍኮርስ በስጋ ዮሴፍ በደማሪዎች ተመልከቱ። ይህንን ጋይስ የእመቤታችን የዝምድና የቅዱስ ዮሴፍ እና የቅድስት ማርያም የሁለቱ የዝምድናቸው ብዙ ጊዜ አሁን አንድምታ ላይ ምናምን ስትመለከቱ አልዓዛር ጋር ይገናኛል ምናምን የሚል እይታ ነገር ይቀመጣል።
ከሱ ይልቅ አሁን ማሳያችሁን በደንብ አድርጋችሁ ተከታተሉ። ትልቅ ጠንካራ የሆነ ሀሳብ ስለሆነ የምሰጠው። እሺ የጌታችን የኢየሱስ የዘር ሐረግ ተብሎ ሄደና ዮሴፍ ጋር ሲደርስ ከዮሴፍ ቀጥሎ ግን የስጋ ትውልዱ አልቀጠለም። አይገርም? የስጋ ውልደት ወደ ኢየሱስ አልቀጠለም። ስለዛ ያ ሁሉ የዘር ሐረግ ለኢየሱስ አይሆንም ማለት ነው። በደንብ ይሆናል። እንዴት ይሆናል? በስጋ እኮ ከዮሴፍ አልተወለደም። እሺ ግን እዚህ ጋር ምንም የማልስማማበት ነገር ብነግርህ እዚህ ጋር የተቀመጠው ዘር እንዳለ ከአብርሃም ዘር እስከ ዮሴፍ ዘር ያለው በጣም ብዙ የተለያየ ህዝብ ሰዎች አይደለም ህዝብ የኖረበት ነው። ብዙ ሰዎች ተፈራርቆ በጣም ብዙ የበዛበት ነው። ምንም ይሄ አሁን እዚህ ጋር ብንቆጥራቸው ራሱ አሁን እንደሚባለው መጋባት በማይቻለው በዚህ ቁጥር ምናምን እስከሚባለው ድረስ በጣም ብዙ ሰዎች እንደሆኑ እንረዳለን። ስለዚህ በአንድ አካባቢ ወይም በአንድ ዘር የመጡ ሰዎች ሁሉ ዘመዳሞች ናቸው ማለት አይደለም። ማለት በአንድ አካባቢ የመጡ ሳይሆን የዘር ሐረጋቸው ራሱ ተመሳሳይ ነው የተባለው። የዘር ሐረጋቸው ራሱ ዳጊ ተመሳሳይ ነው። የዮሴፍም የኔና ያንተ ለምሳሌ የዘር ሐረጋችን ይመሳሰላል። ኢትዮጵያ ውስጥ ነው ያለነው፣ ግን የዘር ሐረጋችን ይመሳሰላል። እኔ እናንተ አይመሳሰልም። እኔ እሱን እናጠራለን። አንዴ እናጣራለን። አሬን ዘመድ ነኝ ሊለኝ ነው እንዴ? አልሰማም። እሺ ስቀልር ነው። እሺ ዳጊ አሁን አየህ፣ እኔ እናንተ በዘር አንገናኝም። የዘር ግንድ ወደኋላ ብንቆጥር አንገናኝም። እኔና ደግሞ ወንድሜ አለኝ ወንድም አለኝ። እኔና ወንድሜን ደግሞ ብንቆጥር እንገናኝ ይሆናል። አየው እንገናኛለን። ኦፍኮርስ የሆነ ፓርት ላይ ከሆነ ጀምሮ ከበፊትም ጀምሮ ኦፍኮርስ ይመጣና ይኸው በቤተሰቦቻችን በኩል ደግሞ መተናል። ስለዛ የትውልድ ሐረጋችን ዘራችን ሲቆጠር ምን ይላል? ይመሳሰላል። ለምን? ወንድሜ ነው፣ ዘመዴ ነው። ኦኬ ወንድሜ ባይሆነ ራሱ ለምሳሌ የአጎቴ ልጅ ቢሆን ለምሳሌ የአጎት ልጅ ቢሆን የእኔ አባትና የእሱ አባት ተመሳሳይ አባት ናቸው ማለት ነው አይደለ? ይቅርታ ወንድማማቾች ናቸው ማለት ነው። የእኔ አባትና የዛ ሰው አባት ወንድማማቾች ናቸው። ወንድማማቾቹ አባቶቻችን ደግሞ አንድ አባት ይኖራቸዋል። አየው ይመጣና የዘር ሐረጉ ተመሳሳይ ይሆናል። ስለዚህ ወደኋላ ስንቆጥር ተመሳሳይ የሚሆነው ነሰሰርሊ ዘመዳማቾች ስንሆን ብቻ ነው ስንቆጥር። ምክንያቱም የተቆጠረው የሆነ ህዝብ ነበረ የተባለ አይደለም። እገሌ እገሌን ወለደ እያለ በምንድን ነው የመጣው? ቀጥታ በግለሰብ ደረጃ ስለዛ ዘመዳማቾች እንደሆኑ ከዚህ አንጻር አመላካች አስረጂ ነው። እሺ እንደዛ ከሆነ አስቀድሞ ቀለል ያለ ጥያቄ ልጠይቅ። አስቀድሞ መጀመሪያውኑ ለምን እጮኛዋ ሆነ? ይሄን መልስልኝ። ለምን ይሄ ከታወቀ ዘመዳሞች እንደሆኑ እነሱም ካመኑ ያ ነገር ደግሞ ኃጢአት እንደሆነ ካመኑም መጀመሪያውኑ አስቀድሞ እንዴት እጮኛሞች ሆኑ? ሲቀጥልም ደግሞ እሷን ለመውሰድ መላእክቱም መልሶ እሱን በስውር ሊተዋት ፈለገ። ግን መላእክቱም እሷን ለመውሰድ አትፍራ ብሎ እንደነገረው እናያለን። ስለዚህ ሁለቱን የሚያናቸው ነገር አልነበረም። የግዴታ ግን ክርስቶስ ከሷ መወለድ ስላለበት ያንን እንዲረዳ ማለት ከሷ መወለድ እንዳለበት ስለሚታወቅ ጥሏት እንዳይሄድ አትሊስት እንዳይተዋት በማሰብ ያንን ነገር ሲናገር እናያለን። ስለዚህ ይህንን ነገር ከታወቀ አስቀድሞ ለምን እጮኛሞች መሆን አስፈለገ? አሁን ለምንድነው እጮኛ የሆነው መሰለ? አንደኛ እጮኝነት በራሱ ኃጢአት አይደለም የሚለው ቅድም ያነበብኩልህ ላይ ዘሌዋውያን ምዕራፍ 18:6 ላይ እንዲህ ነው የሚለው፣ ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ ነው የሚለው። ስለዚህ አሁን ዮሴፍ የእመቤታችን እጮኛ ሲሆን ኀፍረተ ሥጋውን ለመግለጥ አይደለም፣ የመጽሐፍ ቅዱስን ቃል ለመጠቀም ያህል እንደዛ አይደለም። የሁለቱ እጮኝነት ልክ ለምሳሌ አንድ ባልና ሚስት ዳጊ ይተጫጩ የለ እንደሚተጫጩት ልክ እንደዛ ያለ መተጫጨት ነው። አንዳንድ ሰው አሁን ኖ እንደዛ አይደለም እጩ ዶክተር እንደሚባለው ነው የሚል ሰው አለ። እጩ ዶክተር እንደሚባለው በቃ እንደዛ ብቻ አይደለም ነው፣ ልክ እንደዛ ነው። ግን ያ ግን ለምን ሆነ ከተባለ ኮንሱሜት ግን አይደረግም ነው የምንለው እኛ። የምንለው ኮንሱሜሽን የለውም፣ ፍጻሜን ማለት ኀፍረተ ሥጋ መግለጥ የሚባል ነገር ውስጥ አይገቡም። በምን ይታወቃል? እንደዛ እንደሆነ በምን አወቁኝ? ግምት ነው ወይስ መጽሐፍ ቅዱሳዊ ማስረጃ አለ? አሁን ለዚህ ማለት የምርም እጮኛማቾች ሆኑ ግን በድንግልና ሊኖሩ እንደሆነ በምን ማወቅ ይቻላል? ለዚህስ መጽሐፍ ቅዱሳዊ ማስረጃ አለን? ለእያንዳንዱ ለምናወራው ነገር እንደው መጽሐፍ ቅዱሳዊ ማስረጃ አለን? አትሊስት አሁን ከምናወራ አንጻር አለን፣ ለዚህም አለን። አይገርምም? ለዚህም መጽሐፍ ቅዱሳዊ ማስረጃ አለን። ካለ መጽሐፍ ቅዱስ እጮኛ ያላት እጮኛዋን ነው አልታስብ የምትችለው ነገር ግን እዚህ ጋር አይደለም እጮኛ ያላት ሴትና ኢቭን እጮኛ የሌላት ሴት ራሱ ትጸንሻለሽ ብትባል የምታስበው ወንድን ነው። ኦፍኮርስ ከወንድ እንደምትጸንስ ስለምታውቀው ከወንድ እንደሚጸንስ መረዳቱ ይኖራት እንጂ መልአክ መቶ ትጸንሻለሽ ወንድ ልጅም ትወልጃለሽ ሲላት
በቃ ማንን የሆነ ማገባው ብላ ነው የምታስበው። እመቤታችን ደግሞ ጭራሽ እጮኛ አላት። እጮኛ ስላላት ትጸንሻለች ትወልጃለች ስትባል ማነው አእምሮ ውስጥ የሚመጣው? ኦፍኮርስ እጮኛ ነው። በቃ ከሱ ነው የምጸንሰው ብላ ነው የምታስበው። ኢቭን አንድ ላይ ነው እየኖሩ ያሉት። በነገራችን ላይ አሁን አንድ ላይ ሆነዋል። ኦኬ ሊተዋትም ስላሰበ ግን እጮኛ ማርያም ለመውሰድ አትፍራ ተብሎ ደግሞ እንደያዛት ስላየን ምን እንረዳለን? ማቴዎስ ወንጌል ምዕራፍ 1 ላይ እንዳለው ማለት ነው። አብረው ነው ራሱ ያሉት። ስለዚህ ከእሱ እንደምትጸንስ ነው የሚገባት። በጣም የሚያስገርመው ግን እመቤታችን ለካ እንዲህ ያለ ነገር ጭራሽ ጭንቅላቷ ውስጥም የለም። እንዲህ ያለ መተዋወቂ ነሲንስ አልጋ ላይ መተዋወቂ ያለው ማለት ነው። እንዲህ ያለ ነገር ስለሌለ እመቤታችን ምን ብትጥሩ ነው? ዮሴፍ ጭንቅላቷ ስላልመጣ ወንድ ስላላወቅኩኝ አይደለም ስለማላውቅ ይህ እንዴት ይሆናል? ትጸንሻለች መቼ? ወደፊት። ኦኬ ወደፊት ነው የምትጸንሰው። እመቤታችን ምን አለች? ወንድ ስለማላውቅ። ይህ አሁን ያለብችበትን ብቻ አይደለም ወደፊቱንም የሚያመለክት ነው ቃሉ። ስለማላውቅ ስለሆነ ወንድ ስለማላውቅ ይህ እንዴት ይሆንልኛል ብላ እመቤታችን መለሰችለት። አዎ አልከኝ መተህ እጮኛ ዮሴፍ አላው፣ ግን እጮኛ ዮሴፍን መቼ እንደዚህ አስቤው፣ እሱስ መቼ እንደዚህ አስቦኝ። ኦኬ ስለዚህ ወንድ ስለማላውቅ እንዴት ይሆናል አለችው። ለምን ዮሴፍ ጭንቅላቱ ሳይመጣ? ምክንያቱም ምንም ግንኙነት ስላላደረጉ። ለዛ እኮ ነው በግንኙነቱ ጸንሰሻል ሳይሆን ያላት ትጸንሻለች ነው። ገና ወደ ግንኙነቱማ ገና የሚመጣ ነው ወደፊት። ትጸንሻለች ነው። ይህንን ባይዜ አውግስቲን ነው እንደዚህ ብሎ የሚያብራራው ኦን ቨርጂኒቲ ላይ 4ኛው ሴክሽን ላይ እንዲህ ብሎ ያስቀምጣል። ለአምላኳ ቮ ባታደርግ እሱን ተቀበለው እያልኩኝ አይደለም። ራሱ መጽሐፍ ቅዱሱ ግልጽ ስለሆነ አውግስቲንን ማወቅም መቀበልም አይጠበቅብን። መጽሐፉ ግልጽ ነው። ለምን ወንድ ስለማላውቅ አለች ነው። ወንድ ስለማላውቅ ይህ እንዴት ይሆንልኛል ለምን አለች? ይህ እንዴት ይሆናል ለምን አለች? ምክንያቱም ጸንሰሻል አላላትም። እንዳትረሳ ጸንሰሻል አላላትም ቢላት ኦኬ እንዴ ወንድ መቼ አውቄ ሳላውቅ እንዴት ሆኖ እንዲፈጠራል ባለች ነበረ። ግን የተባለው ወንድ ይቅርታ ጸንሰሻል ሳይሆን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ ነው። የእመቤታችን ደግሞ መልሷ ኦኬ ዮሴፍ አለ ከሱ ልጸንስ ነው። እንደዛ አይደለም። ልክ ለማኑሄ ሚስት እንደተነገረላት ያለ አይደለም። መጽሐፈ መሳፍንት ላይ ለማኑሄ ሚስት መልአኩ እንግዲህ የጌታ መልአክ ተብሎ የተገለጸው ምናልባትም ራሱ እግዚአብሔር ሊሆን ይችላል፣ ጌታችን ሊሆን ይችላል። የእግዚአብሔር መልአክ ተብሎ የተጠቀሰው ወይም ሁለት መገለጥ ይሆናል። መልአክና እግዚአብሔር ሁለቱም ተገልጠው ቴዎፈኒና ኤንጅሎፈኒ ሊኖረው ይችላል። ለማንኛውም ስንተሆና ግን እሷ ለምሳሌ ሶምሶን እንደሚወለድ ተነገራት። ትጸንሻለች ትወልጃለች ተብሎ ተነገራት። ግራ አትጋባም። ለምን ማኑሄ አለ፣ ከማኑሄ ነው የምትጸንሰው የምትወልደው። እንደዚሁ ጸነሰች ወለደች የሚል ነገር የለም። እንዲህ ያለ ታሪክ ከማኑሄ እንደሆነ ግልጽ ነው። እመቤታችን ጋር ስትመጣ ግን ለምንድነው እጮኛ ዮሴፍን ሙሉ በሙሉ ከጭንቅላቷት ስለመጸነስ ሲነገራት፣ እኔ በጣም ነው የሚያስገርመኝ ክርስቶስን ስለመጸነስ ሲነገራት እመቤታችን እጮኛዋን ራሱን ሙሉ በሙሉ ጭራሽ ወደ ጭንቅላቷ ሳታመጣው ወንድ ስለማላውቅ እንደ ዮሴፍን ራሱ አላለችም። እዝነት አስተዋነሽኝ። ዮሴፍን ስለማላውቅ ራሱ አላለችም። ወንድ ነው ያለችው ራሱ። በቃ ወንድ ስለማላውቅ ይህ እንዴት ይሆንልኛል? ከዚህ በላይ ምን ማስረጃ ይኖራል? ዳጊ ላለመቀበል ወስነን ካልመጣን በስተቀር እኔ እንዳላቋርጠ ብዬ ነው እንጂ ዝም ያልኩ። አሁን ያልከኝም እስካሁን ያወራናቸው ነገሮች እኮ ከዛ ከጠየቁ ጥያቄ ጋር እየተገናኘ አይደለም። ኢየሱስ ክርስቶስ ከተወለደ በኋላ የተወለዱ ኢየሱስ ክርስቶስ የእሷ የበኩሯ ልጅ እንደሆነ እኮ እናውቃለን። ከዛ በፊትም ወንድም እንዳልተገናኘች እናውቃለን አይደለ? ስለዚህ ከዛ በኋላ የተወለዱ ናቸው እንጂ ከሱ በፊት የተወለዱ ናቸው ምናምን የሚል ነገር አልሰጠውም። ነገር ግን ከዛ በኋላ የተወለዱ ወንድሞች እና እህቶች አሉት ብሎ መጽሐፍ ቅዱስ ያው በኩር ስላለ ነሰሰሪ ቀጣይ ልጅ አለ ያስብላል ዳጊ። ወንድሞቹና እህቶቹ የገዛ ወንድሞቹም አላመኑበትም ነበር ይላል አይደል? የገዛ ወንድሞቹን ማለት እኮ ቅድም መለስኩኝ። አሁን ደግሞ በኩር የሚለውንም ልመልስልህ ብዬ ነው ከመውጣቴ በፊት አንድ አፍታ። በኩር የሚል ቃል ስላለ ብቻ ቀጣይ ልጅ አለ ያስብላል? በረንብ ያስብላል። ምናልባት የበኩር ካለ በኋላ ልሉበት ቦታ ላሳየ። ለዚህም ከመጽሐፍ ቅዱስ ላሳየ ዳጊ። ለዚህም ከመጽሐፍ ቅዱስ ልነግረኝ ትችላለህ ሌላ ታሪክ። ነገር ግን እዚህ ጋር የበኩር ልጅ ስላላት ብቻ አይደለም ወንድምና እህት አለው የሚለውን ነገር ያነሳውብን። ነገር ግን መጽሐፍ ቅዱስ ይህን ይላል ብዬ በግልጽ ነው አይደል አመጣ የጠየቁ። በኩር የሚለውን ምን ማለት እንደሆነ ላሳየ ብዬ ነው ዳጊ። በኩር የሚለው በመጀመሪያ ደረጃ በቃ የመጀመሪያ የሚወለድ ብቻ ነው። በቃ የመጀመሪያ የተወለደ እሱ በኩር ነው። ነሰሰርሊ ቀጣይ ልጅ አይጠበቅም። ለምሳሌ ዘውልቁ ላይ አውጣ። ዘውልቅ ምዕራፍ 3 ዘውልቁ ምዕራፍ 3 አውጣው አንተ አውጣው።
አንተ አውጣው ለዚህኛው ስለማንስማማ አውጡን ብትው ብላችኋለሁ። አኪ እና ማሳት ቁጥር 40 ላይ እንዲህ ነው የሚለው። ምን አልከኝ ዮባይ? በቃ ካለማ አንብብ፣ ከሌለ ላውጣልህ ልልህ ነበር። እሺ ይኸው በቃ ላንብብ። ይኸው አለ ዘውልቁ እንዲህ ይላል። ይኸው እሺ ዘውልቁ ምዕራፍ 3 ቁጥር 40 ላይ እግዚአብሔርም ሙሴን እንዲህ አለው፣ የእስራኤልን ልጆች ወንዱን በኩር ሁሉ ቁጠር። ምኑን ቁጠር? ወንዱን በኩር ሁሉ ቁጠር። በኩር ነው የሚቆጠረው። እሺ ከአንድ ወር ጀምሮ ከዚያ በላይ ያሉትን የስማቸውን ቁጥር ውሰድ ያለ። ከስንት? ከአንድ ወር ጀምሮ ያሉ ምንን? በኩራትን። የአንድ ወር በኩር ፖስብል ይሆናል? አሁን በኩር ሲባል ግዴታ ቀጣይ ልጅ መኖር አለበት ካልን የአንድ ወር በኩር እንዴት ኖረ? ምክንያቱም የሆነ ልጅ ተወልዶ ገና አንድ ወሩ ከሆነ ቀጣይ ልጅ ይወለዳል። ቀጣይ ወንድም ወይ እህት ሊኖረው ይችላል። ገና የአንድ ወር ሆኖ ይኖራል። ዳጊ በኩር የመጀመሪያ ነው። በኩር የመጀመሪያ በኩር የመጀመሪያ እንደሆነ አውቃለሁኝም አምናለሁኝም። ነገር ግን ከበኩሩ ስለዚህ ቀጣይ ግዴታ ያለው አያስብልም ነው። ኦኬ እኔ እኮ ሁለተኛ ላይ አዲሱ መደበኛ ላውጣ ስትል ዳኒ እንደዛ መከራውን ሲያይ አልገባኝም ነው። ለምን ፈራው ላለው ለካ መጀመሪያ ቦምብ አፈንድተ ነው። ቢንጎ በላቸው እኮ እስቲ ነው ቢንጎ ይበላቸው እንዴ። እኔ በጣም መከራውን አየ ዳኒና እንዳይከፈት ማለት ነው። አላስወራ ይላል፣ አላስከፍት ይላል። በግድ ነው ከፍ ራሱ ያደረገውና ለምን ፈራ ያን ያህል እንዲህ እንትን እያልኩኝ አላየሁትም ነበር አዲሱ መደበኛንም እና ከዛ ለካ መጀመሪያ ቦምብ ስላፈነዳ ያ ከሚደገም እንዲህ ባረግ ይሻላል ብሎ ነው ለካ። ያሳዝናል። ለማንኛውም እሱ እናየዋለን። ሰው ይሄድ ብላናና ፒስ ሞዴሬተሮች ሰው አስገቡ። ኦቦሌሶ ልደት በገነጋ ዱፍቴ ማን ነው ባለስልጣኑ? እና ቀደም ለወንድማችን እያልኩ የነበረውን ልጨርስ ያቋረጠኝን ሰውዬና የሆነ ጥቅስ ሲነሳ ማለት ነው መጀመሪያ አቡም አለው ሞዴሬተር አንተንም ላድርግ መሰለኝ። ቆይ እኔ ብቻ ነኝ የሌለኝ? አዎ ቆይ ላድርግ። የእኔ ቤተሰቦች ይፋረዱኝ። እና የሆነ ጥቅስ ሲነሳ ጥቅሱን በደንብ መረዳት ይፈልጋል። ቶሎ ብሎ አይ ልታመጣ ትችላለህ ምናምን ብሎ ወደ ሌላ ወደ እኛ ወደምንፈልገው ዓላማ ከመሄድ በፊት ያ የሚጠቅሰው ሰው ራሱ የጠቀሰው ምንድነው ሐሳቡ የሚለው በደንብ ልንይዘው ይገባል። እና ከሆነ ሐሳብ ወተን መጀመሪያ ንጹህ ሆነን መጽሐፍ ቅዱስ ጋር እንምጣ። ብዙ ጊዜ የምንቸገረው የኛን ሐሳብ ይዘን መጽሐፍ ቅዱሱን ልናናግረው ስለምንሞክር ነው። እና ባለፈው ስፒር ያዛት አንድ እንትናለችና ምንድነው ምን በመጽሐፍ ቅዱስ የሚል አለ ርዕስ የነበረውና ዮሐዴ ካስታወስከው አንዱ ገብቶ ሙስሊም ነው ቁርአን ብሎ አነበበው። ምን ነበረ ዮሐዴ? ቅዱስ ቁርባን በመጽሐፍ ቅዱስ የሚለው ቅዱስ እና ቅዱስ ቁርባን የሚለውን ርዕስ እሱ ገባና እሺ ለምን ገባ ሲባል ቅዱስ ቁርአን ስለተባለ ነው አለ። አያችሁ ጽሁፉ እኮ ቅዱስ ቁርባን ነው የሚለው፣ እሱ ግን አይምሮ ውስጥ ባለው ያነበበው። እሱ ጋር ቅዱስ ቁርአን ነው እሱ ጋር ያለው ሐሳብ ማለት ነውና አነበበው በራሱ ሐሳብ። እና መጽሐፍ ቅዱስም ብዙ ጊዜ ችግር የሚገጥመው መጽሐፍ ቅዱስ ላይ ይሄ ነው። ሰዎች በራሳቸው ሐሳብ ያነቡታል። እና ያ ስላለ ከዛ ሐሳብ እንውጣ። በጣም ጥሩ ማብራሪያ ተሰጥቶበታል። ወንድማችን ስለመጣ እናመሰግናለን። ወደ ዋናው ርዕሳችን እንመለሳለን አሁን። እሺ ተስፍሽ፣ አቤት። ከክርስቶስ ጋር አንድ ሳንሆን መዳን የለም ብለኸው ነበርና በምንድን ነው አንድ ምን ሆኖ ነበር ያልከው? እንትና ቅድምና ልደት የጠየቀኝ ጥያቄ ክርስቶስን ሰው ሳይለብስ ይድናል ወይ ነበር ያለኝ። እኔ ገላትያ 3:27 ነው እንደዚህ የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና የሚል ቃል አለ። ነገር ግን 26 ላይ ደግሞ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላልና ድነት ያለው እንግዲህ በእምነት በኩል አሁን በእምነት በኩል አለ። በቃ በእምነት በኩል ብለዋል። ከዛ ብቻ የሚል ቃል የለውም። በእምነት በኩል ግን የእግዚአብሔር ልጆች መሆን ይቻላል ይላል ቃሉ። ስለዚህ በእምነት ስለዚህ አሁን ምን የሚል ሐሳብ እናነሳለን? መጽሐፍ ቅዱስ ግን ክርስቶስን መልበስ፣ ከክርስቶስ ጋር አንድ መሆን፣
ክርስቶስን የምትለብሰው አንድ ስትሆን ነው መቼም አይደለ? አንድ ከክርስቶስ ስትሆን ነው። አዎ። እና አሁን አንድ ስለመሆን መጽሐፍ ቅዱስ ምን ይላል የሚለውን እናያለን መቼም አይደል? ዋናው ነገር አሁን ያው ድነት ማለት የእግዚአብሔር ልጅ መሆን ነው አይደለ? ከዚህ ሌላ ትርጉም አለ? ከዚህ የተለየ ትርጉም ይኖረዋል? ድህነት የእግዚአብሔር ልጅ መሆን ነው። ከጨለማ መውጣት ነው። ከሰይጣን ባርነት፣ ከሰይጣን ምንድነው ከኃጢአት ባርነት ነፃ መውጣት ነው። ብዙ ነገር ትርጓሜ ሊሰጠው ይችላል። የእግዚአብሔር ልጅ መሆን ግን ዋናው ግን ከልጅነትን ማግኘት፣ ድነትን ማግኘት፣ የዘላለም ሕይወትን ማግኘት ነው። ትክክል። በምንድን ነው ልጅ ሆንከው? አሁን እዚህ ጋር በግልጽ ገላትያ 3:26 ላይ እንደሚናገረው በእምነት በኩል ሁላችሁ ነው ያመነ ሁሉ በክርስቶስ ኢየሱስ በኩል የእግዚአብሔር ልጅ ሆኗል። ወይም እኔም በእምነት የእግዚአብሔር ልጅ ሆኛለሁ። እስቲ በእምነት የእግዚአብሔር ልጅ ሆነሃል የሚለውን የመጽሐፍ ቅዱስ ክፍል አሳይ። ገላትያ 3:26 ገላትያ 3:26 እሺ አንዴ ላውጣው። እሺ ገላትያ 3:26 እንደዚህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና ይላል። እሺ በምንድን ነው የእግዚአብሔር ልጅ የተሆነው? በእምነት በኩል ነው የሚለው መጽሐፉ አይደለ? የመጽሐፉን አውራና መጀመሪያ። እሺ በእምነት በኩል ማለቱ ምንን ያመለክታል? ያው በእምነት በማመናችን በክርስቶስ ኢየሱስ በማመናችን የእግዚአብሔር ልጅ መሆናችንን ነው የሚያመለክተው። አይ በኩል የሚለው ምንን ያመለክታል ነው ጥያቄ። በኩል የሚለው ያው በክርስቶስ በኩል መሆኑን ነው፣ በሌላ በማንም ሳይሆን በክርስቶስ ኢየሱስ በኩል ያ እሱ የከፈለልን መስዋዕት በኩል የሚለው እሱ ነው። በሌላ በኩል የሚለው ነው እንጂ በክርስቶስ በኩል አይደለም እያለ ያለው። በእምነት በኩል አይደለም የሚለው በክርስቶስ ኢየሱስ የሚል በእምነት በኩል ሁላችሁ በክርስቶስ ኢየሱስ። በኢየሱስ አይደለም አላልኩ። ተስፋዬ የምትሰማ ከሆነ በኢየሱስ አይደለም አላልኩ እና በኢየሱስ ነው። ትክክል ነው፣ በጌታችን በኢየሱስ ክርስቶስ ነው። ጥያቄ ግን በእምነት በኩል የሚለው ምንን ያመለክታል? በኩል ማለቱ ያው በማመን የሚለውን ያመለክታል። በእምነትማ ብሏል። በኩል የሚለውን ያልኩ ማመን እኮ አለ። በኩል የሚለው ለምሳሌ በዚህ በር ለምሳሌ ተስፍሽን ወደ እንዲህ ሲሄድ ብዬ የሆነ ቦታ ሲሄድ በዚህ በኩል ካልኩኝ ምንድነው የሚያመለክተው? በዚህ በኩል የሚለው መንገድን ነው የሚያመለክተው። የሄድክበትን መንገድ ነው የሚያመለክተው አይደል? እንጂ እዛ ጋር ብቻ ነው የሄደው ማለት አይደለም ነው። ኦሬዲ ኮ ስፔስ ፓርቲኩላራይዝ አድርጓል። ያውን ዲፊኒት አርቲክል ማለት መንገድን ነገርከኝ። በዚህ ስትለይ ሌላ መንገድ ሳይሆን በዚህ በኩል አንተ በጠቆምከኝ። እሺ እኔ ሌላ ነው አላልኩም። ይኸውልህ የምለውን በደንብ ስማና በምለው ላይ ተመስርተ ሞግት። እሺ ያላልኩት እንዳይሆንብህ ማለት ነው። እኔም ደግሞ አንተ ያላልከውን አለ ብዬ መቀጠል አይጠበቅብኝም። ስለዚህ ባልነው ላይ ብቻ እናውራ። እኔ ከእምነት ውጪ በሆነ መልኩ በሌላ መንገድ ይኬዳል አላልኩ። ይሄን በደንብ አድርጋ አስመርበት። በእምነት የሚለውን አንቃወም፣ ምክንያቱም አምኖ መጠመቅ ወደ ልጅነት ስለሚያመጣ። እምነት ብሎ ሰው ሲናገር ጥምቀትን እየገፋ ካልሆነ ችግር የለውም። ጥምቀትም ሲል እንደዛው እምነትን እየገፋ ካልሆነ ችግር የለውም። ሁለቱ ስለማይነጣጠል ማለት ነው። ያመኑት ተጠመቁ ሲባሉ እንጂ አይ ችግር የለውም ሲባሉ ስላላየን። ስለዚህ ዳግም መወለድ አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ነው አለ። ያመኑት ዳግም ለመወለድ ይሄን ያደርጋሉ፣ አምነው ወደዚህ ይመጣሉና ማለት ነው። ከዚህ የተነሳ እንረዳዋለን ማለት ነው። መልካም። እሺ እኔ ማሳቤ ልስጥ። እሺ መልካም። ቴንክ ዩ ዮቢ። ጥሩ አገላለጽ ነው የገለጽከው። ትክክል ነህ። ከላይ ህግን ከእምነት ጋር እያነጻጸረ ነው እንትን የሚለው። በኋላ ላይ ግን እምነት በቃ በክርስቶስ ስለመጣልን አሁን በእምነት ኦሬዲ በቁጥር 26 ላይ የእግዚአብሔር ልጆች እንደሆነን መስክሮልናል። እና
በእምነት ደግሞ ዋናው ነገር ምንድነው? አሁን እዚህ ጋር ድነት ወይም የእግዚአብሔር ልጅ መሆን የዘላለም ሕይወት ወራሽ መሆን በምንድነው? በእምነት። በዚህ ሐሳብ ልዩነት የለንም። ከዚህ በኋላ ደግሞ ሌሎች የሚመጡ ነገሮች አሉ። እንዳልከው ጥምቀት አለ፣ ቅዱስ ቁርባን አለ፣ መንፈሳዊ ፍሬ ማፍራት አለ። እነዚህን ሁሉ ቢኮዝ እስከ መጨረሻው ጸንተን መቆም ስላለብን እስከ መጨረሻው ድረስ ድነታችንን መጠበቅ ስላለብን የምንሄዳቸው ናቸው። በእምነት በኩል ግን ኦልሬዲ አሁን ወደ ምን ደርሰናል ማለት ነው። አሁን በፊት አዳም የእግዚአብሔር ልጅ ነበረ እና ከመውደቁ በኃጢአት ከመውደቁ በፊት ወደ ነበረበት ወደ መጀመሪያው ማንነት የአዳም ማንነት እግዚአብሔር እየተገለጠ እየመጣ በኤደን ገነት ወደሚያነጋግረው አዳም ደርሰናል ማለት ነው። በማን? በክርስቶስ። እንዴት? በማመን። ኦኬ። ከዛ በኋላ ምንድነው? አሁን ክርስቶስን በጥምቀት እንለብሰዋለን። ክርስቶስን እንለብሳለን። ክርስቶስን ለበስነው ማለት ነው። ቀደምና በእምነት ኮንፌስ ያደረግነው ነገር አሁን ደግሞ በጥምቀት ሲምቦሊካሊ ምን አደረገን ማለት ነው? ዴሞንስትሬት አደረግነው ማለት ነው። ገለጽነው ማለት ነው። በዚህም በጥምቀት ከክርስቶስ ጋር ምን ሆነን ማለት ነው? አንድ ሆነን ማለት ነው። ሶ ከዛም በኋላ ጀስት የእግዚአብሔር ልጅ ስለሆነን የክርስቶስን ስጋና ደም መንፈሳዊ ፍሬ ማፍራት እንደ ጻድቅ በቃ ጀስት እንደ እግዚአብሔር ልጅ መመላለስ ይጠበቅብናል ማለት ነው። ሶ አሁን እዚህ ጋር ምንም ልዩነት የለንም። ኢዮቤ አንተ እንዳልከው አሁን ምንድነው ዋናው ነገር ምንድነው? የእግዚአብሔር ልጅ ከሆነን በኋላ በእምነት እንግዲህ እምነት ሙሉ ሆኖ ወደ እግዚአብሔር ልጅነት ካመጣን እግዚአብሔር ማለት እምነት የእግዚአብሔርን ልጅነት ሊያሰጠን ምሉእ ነው ማለት ነው። የተሟላ ነገር ነው ማለት ነው። ሶ ከዛም በኋላ ጥምቀት ደግሞ ከክርስቶስ ጋር አንድ እንድንሆን ክርስቶስን እንድንለብሰው እንግዲህ ለኃጢአት ሞተን ክርስቶስ በእኛ ሕያው ሆኖ እንዲኖር የሚያደርግ ሲምቦሊካል የሆነ የአንድነታችን ምስክር ነው። እሺ አሁን ላልካቸው በኋላ ላይ ማስረጃ ጠይቀሃለሁኝ። አሁን ያልከው ላይ አንድ ነገር ልበለ። በእምነት በኩል የሚለውን ፈጽሞ እንደማንቃወም እምነትን ያስወገደ ድህነት አለ ብለንም ስለማናምን በእምነት በኩል የሚለውን አንቃወምም። ግን አንተ የምትናገርበት ኢንቴንሽን እና እኔ የምናገርበት ይለያያል። እኔ በእምነት በኩል ስል በእምነት በርነት ወደ ጥምቀት እንመጣለን፣ አምነን እንጠመቃለን ማለት ነው። ጌታ እንዳለው ነው። የኔ ሐሳብ እሱ ነው። ያንተ ሐሳብ ግን በእምነት በኩል ስትል ጥምቀትን አስወጥተ ነው እምነት ድህነት ከዛን መዳንህን ለመመስከር ብለህ ነው የምትቀጥለው። እሱ አይደለም የመጽሐፍ ቅዱስ አጠቃላይ ሐሳብ። ጌታ ኢየሱስ ክርስቶስ ስለ ዳግም ውልደት ስለ ልጅነት ሲናገር ምንድነው ያለው? እንዲህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ ይላል። ምን አለ? ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። አየ ለማየት ራሱ ምን ያስፈልጋል? የእግዚአብሔርን መንግስት ለማየት ዳግም መወለድ ያስፈልጋል። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው ይላል። ስለዚህ አሁን ኒቆዲሞስ ምን ስለምን ጠየቀ? ዳግም መወለድ የእግዚአብሔር ልጅነትን ያስገኛል፣ ካልተወለድክ ያው የእግዚአብሔር መንግስት ልታይ አትችልም የሚለውን። ታዲያ በምንድን ነው የምንወለደው? እሱ የሚያውቀው ምንድነው? ከእናት ማህፀን መወለድ ነው፣ ልደት ብሎ መወለድ ብሎ የሚያውቀው። ስለዚህ እሱኑ ስላሰበ ምን አለ? ወደ እናቱ ማህፀን ደግሞ ሊገባ ይችላልን የሚል ጥያቄን ጠየቀ። ከዛ ኢየሱስ ምን ብሎ መለሰለት? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ አለ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ቀደም ካልከው ጋር ገላትያ ላይ ሄደ አይ እዛ ጋር እኮ ጥምቀት የሚል የለም በእምነት በኩል ነው የሚለው ብለ እምነትን ለዳግም መወለድ እምነትን ብቻ ለዳግም መወለድ አረከው። እኔ ደግሞ ምን እያልኩኝ ነው? እዚህኛው ክፍል ላይ ደግሞ ዮሐንስ 3 ላይ ደግሞ እምነትን አልተናገረም፣ ጥምቀትን ግን ለዳግም ውልደት ከውሃና ከመንፈስ ብሎ ተናገረ። እምነትን ስላልተናገረ ያለ እምነት ዳግም መወለድ አለ ወይ ስል አይ የለም አልክ። ከሌለ ዳግም መወለድ ከውሃና ከመንፈስ ሲል ምንም እምነት ብሎ ባይጠቅስም እምነት አለ ብለህ እንዴት ልታምን ቻልክ ነው ያልኩ። መልካም። ይሄን ከላይ ጀምረ ከአንድ ቁጥር ጀምረ ዮሐንስ ወንጌል ምዕራፍ 3 ስትመጣ ኦሬዲ ይሄ ፈሪሳዊ ኢየሱስ ክርስቶስ እግዚአብሔር ከኢየሱስ ክርስቶስ ጋር እንደሆነ
እግዚአብሔር አብሮት ከሆነ ሰው በስተቀር እርሱ የሚያደርጋቸው ምልክቶች ሌላ ማንም ማድረግ እንደማይችል ያመነ ሰው ነው። በሌላ አገላለጽ በኢየሱስ ክርስቶስ ያመነ ሰው ነው ፈሪሳዊው። እንደውም ሌሎች እንዳያዩት እኮ በሌሊት ነው የመጣው፣ ማታ ላይ ነው የመጣው ወደ ኢየሱስ ጋር። ማለት አሁን እዚህ ጋር ግልጽ በሆነ መንገድ ኢየሱስ ክርስቶስም የሰዎችን ልብ ያውቃል አይደል? ልባቸውን ይመረምር ነበር። እብን ደቀ መዛሙርቶቹ ከሱ ርቀው እንኳን ሲያጉረመርሙ የውስጣቸውን ይጠይቃቸው ነበር በግልጽ አጠገባቸው ሳይሆን ማለት ነው። አሁን እዚህ ጋር ኦልሬዲ ፈሪሳዊው መጀመሪያ ከቁጥር 1 ጀምረን ብናነብ ኦልሬዲ በኢየሱስ ክርስቶስ ያመነ ነው፣ አምኗል። ይሄ ሰው ይሄ ያስኬዳል፣ አምኗል። ላንብብ፣ ቃሉን ላንብብ። ከፈሪሳውያንም ወገን ለጠየቁ እሱን አልነበረም ወንድም ማለት ነው። አዎ ጀስት ለምሳሌ እዚህ ጋር ኢየሱስ ሳይሆን የጠየቁ እዛ ጋር ጥምቀት የለም ብለ በእምነት በኩል ብቻ ዳግም መወለድ እንዳለ አድርገህ ከተናገርክ እዚህ ጋር ደግሞ እምነት አልተጻፈምና ጌታ ሲናገር ከውሃና ከመንፈስ አለ እንጂ እምነት ከዛን ውሃ መንፈስ ብሎ አይደለም የዘረዘረው። እንዲህ ሳይዘረዘርም ግን አንተ እምነት አለ ብለህ ታምናለህ። ስህተት ነውም አላልኩም። ምን ያንተ ሎጂክ ግን እንዲህ ከሆነ እዛኛው ላይ ተጠቀምከውን እዚህም ስንጠቀመው ትምህርትን ያፋልስብሃል ነው። እሱ እንድትረዳ እንጂ ያለ እምነትማ አለመኖሩን አስቀድሜን የተናገርኩት። ገላትያ ላይ ግን እምነትን ብቻ ሳይሆን ጥምቀትንም ቀጥሎ ይናገራል። እዚህም ክፍል ላይ ከውሃና ከመንፈስ ካለ በኋላ እታች ወርደ ደግሞ ስታይ በእምነት የእግዚአብሔርን መንግስት እንደሚገኝ በእምነት በኩል ደግሞ የዘላለም ሕይወት እንደሚገኝ ይጽፋል። ስለዚህ አንዷ ጥቅስ ላይ ብቻ ቆመን ቁርጥ አድርገን በቃ ይሄ እምነቴ መሰረት ብለን ምንይዝ ከሆነ ሌሎች የመጽሐፍ ቅዱስ ትምህርቶችን ሌሎች ክፍሎችን ማናይ እና እነሱን በደንብ ተረድተን ትምህርታችንን ማናስረዳ ከሆነ ያ ስህተት ይፈጥራል። ከዛ አንፃር እንድትረዳው ነው እያልኩ ነው ወንድሜ። ኦኬ እዚህ ጋር አሁን እንዴት መሰለ አንድ ነገር አሁን ማወቅ ያለብን እኛ ሁላችንም ባይዘይ በፕሮቴስታንቱም ዓለም ቢሆን ከእምነት በኋላ ጥምቀት አለ፣ እንጠመቃለን። ሁሉም የተጠመቀ ነው ማለት ይችላል። አንድ ሰው ጥምቀትን እምቢ የሚለው ካላመነ ብቻ ነው። ያመነ ሆኖ ደግሞ ጥምቀት አልጠመቅም ቢል መጀመሪያው ነው አላመነም ማለት ነው። ስለዚህ አሁን እዚህ ጋር ግን በዋነኝነት እኔ ላነሳል የፈለኩት ሐሳብ ምንድነው በዮሐንስ ወንጌል ምዕራፍ 3 ላይ ከአንድ ጀምረን ስናነብ ኦልሬዲ ፈሪሳዊው በኢየሱስ ክርስቶስ ማመኑን ያሳየናል ማለት ነው። እስከ ቁጥር 2 ድረስ ማለት ነው። ከዛም በኋላ እንዳልከው ይህ የዮሐንስ ወንጌል ምዕራፍ 3 እንደውም ያለ እምነት ድነት እንደሌለ ያለ እምነት ፍርድ እንደሆነ ፍርድ መሞት እንዳለ ከእግዚአብሔር ልጅነት ከእግዚአብሔር መንግስት መቆራረጥ እንዳለ በግልጽ ነው የሚነግረን። አሁን እዚህ ጋር ሰው ኢየሱስ በቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ኦልሬዲ እዚህ ጋር እምነትን ሰውየው ጋራንቲ አድርጓል። በቃ ጀስት አምኗል የሚለውን ነገር ታሳቢ አድርጎ ነው። ቢኮዝ መጀመሪያ ላይ ሰውየው በቁጥር 1 እና በቁጥር 2 ክርስቶስን ስለ ክርስቶስ የተናገረው ነገር አለ። ከዛ ወደ ታች ደግሞ እያነበብን ስንመጣ ኢሚዲየትሊ አሁን እኮ በማያጋጨንና ባልተለያየንበት ነገር ላይ ነው ጊዜን እየፈጀ ያለው። እኔ ላስረዳህ ሞከርኩትንም አልተረዳኸኝምና ቀደም ያልከውን አሁንም ደገምከው። ከእምነት ውጪ ወይንም ደግሞ ዳግም ለመወለድ እምነት አያስፈልግም አላልኩም። ያልኩት ገላትያ ላይ ጥምቀት አላለም እምነትን ነው ለልጅነት የሚለው ቃል በእምነት በኩል ነው ያለው ብለ እንደዛ ለይታስ በእምነት በኩል ነው ያለው ምትል ከሆነ እኔ እያልኩ ያለሁት አልቀበል ምትል ከሆነ እምነት ያላለበት ቦታ ጥምቀትን የሚገልጽ ቦታን ስናገኝ እዛ የተጠቀምከው ሎጂክ ምንጠቀመው ከሆነ ገላትያ ላይ ጥምቀት የሚል የለም ብለ ምትጠቀመው ሎጂክ ምንጠቀም ከሆነ ያንተ እምነት ይፈርሳል። እኔ ከዚህ በፊትም ይሄን ቃል ስላላየሁት አይደለም። ብዙን ጊዜ ይሄን ቃል ከጥምቀት ጋር አያይዛችሁ እናንተ ስለምታነሱት እንጂ እኔ ኦልሬዲ ውሃ ነው ብዬ እዛ ቦታ ላይ እንደውም ቦታው ቀጥሎ ባለው ቁጥር የሚያብራራው ስለ መንፈስ ነው። ኦልሬዲ በመንፈስ ቅዱስ መወለድን ነው አስረግጦ የሚነግረን። አንድ ሰው ከእምነት በኋላ በመንፈስ ቅዱስ መወለድ አልጨበጥ ምትሉት ነገር አለ። አሁን ችግሩ ምን መሰለ? በደንብ አድርገህ ስማኝ። ግሪክ አልክ። አማርኛው እና ግሪኩ ልዩነት ቢኖራቸው እረዳሃለሁ። ያው ግሪኩ ላይ እንዲህ ነው የሚለው ከዚህ ሐሳብ አንፃር የሚታይ ነውና ግሪኩን እንየው
ብለህ ብትል ችግር የለውም። አማርኛውና ግሪኩ አልተለያየ። ግሪኩ ላይ የምታሳየን ነገር የለ። ግሪክ ማለት ግን እንትን አለህና ብዙ ጊዜ ምንም በማይመለከተው እንደው ግሪኩ ምናምን ለማለት ሰው ሲጣጣር ምንን እኔ እንግዲህ ምረዳው እንደው የሆነ ነገር እናቃለን ለማለት የሚመስል ነገር ይታያልና ያለ አሳብ ለመረዳሽ አይደለም። ይቅርታ ዮቤ ስልኬ ሊዘጋ ስለሆነ ሚዩት አድርገና ቻርጅ አድርገህ መግባት ትችላለህ። ልክ ቅድም እንዲህ ነበረ ዳንኤል ቤት ሲባል የነበረው። እሺ ሌላ ሰው ሲገባ እንዲህ ስለሚያደርጉ ማለት ነው። እኛም ጋር እንደዛ እናስኬዳለን። የሚደብር ከሆነ ሄዳችሁ እዛ አስተያየት ትሰጣላችሁ እንዲህ አታድርጉ ብላችሁ። እሺ ወደ ሐሳቡ ስንመጣ ሐሳብ ከሌለ ግሪኩ እንግሊዘኛው አትበል። ሐሳብ ካለ እዛ ላይ የምታነሳው አርጊውመንት ካለ ብቻ ተጠቀመው። ያለበለዛ ዕውቀት ማሳያ አይደለም። ግሪክ ቋንቋ ነው። ቋንቋውን የቋንቋ ባለቤት ለምሳሌ እዚህ ጋር አለ ስፒሮስ። ግሪኩ ላይ ማየት ማያስፈልገን ከሆነ አማርኛው በትክክል የፈታውን ጉዳይ 10 ጊዜ ግሪኩ ቢል ስፒሮስ ተሳስቷል። የቋንቋ ችሎታውን ሊያሳየኝ ነው ማለት ነው። ልክ እንዲሁ አንተም በማያገባ ምንም ሐሳብ በሌለህ ነገር ላይ ግሪኩ ምትል ከሆነ እንደ ቋንቋ ቃለው ለማለት ይሆንብሃል። ወቃት ወቅ ደግሞ እሱን እያንዳንዱን ቃላቶች እያነሳን ስናወራ አገባቡ ምናምን የሚለው ነገር ሲመጣ ነው እንጂ 2-3 ቃላቶች መጥራትም አዋቂ ስለማያስብል ይሄ ለወደፊቱም ነው። ከዚህ በኋላም ለምትገቡ እንደው ዝም ብላችሁ ግሪክ እንዳትሉ ማለት ነው። ትምህርት እንዲሆናችሁ ውሃ የሚለው ውሃ ነው ብዬ ወስዳለሁ ብለሃል። ስለዚህ ዳግም መወለድ ከውሃና ከመንፈስ መሆኑን ታምናለህ? ተስፍሽ ቀደምና ዳግም መወለድ የሚለው ነገር ዲፋይን እናደርግ ስልክ ገላትያ 3:26 ላይ ኦሬዲ በእምነት በኩል ሁላችሁ በክርስቶስ ኢየሱስ ዮሐንስ 3 ነው ገላትያ ገብቶኛል። ልመጣ ነው። ዮሐንስ 3 ላይ ነን ያለ ነው። ኦሬዲ ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ነው። እኔ ዳግም መወለድ ተስፍሽ አልተጣላንም እሱ ላይ እኮ ካልተጣላን እንግዲህ አሁን መንፈስ ቅዱስ ዳግም ከተወለደን በኋላ ፍሬ እንድናፈራ የሚያደርገን የእግዚአብሔር ጸጋ ነው፣ አቅም ነው፣ ኃይል ነው ለኛ። በምንድነው የምትወለደው ብዬ ስለ ከመወለድ በኋላ ስላለው አትንገረኝ። መወለድ ራሱ ምንድነው የሚለውን አትንገረኝ። ምክንያቱም መወለድ ምንድነው ሲባል የእግዚአብሔር ልጅነትን ማግኘት ነው። አጥቶት የነበረው አዳም የእግዚአብሔር ልጅነትን አጥቶት የነበረውን ምናምን በለቅድም ስታብራራ ልክ ነህ ብዬ ያለ ነቀፌታ ትክክል የሆንከውን እኮ ልክ ነህ ብዬ ተማምነን እንሄድ ነው። እና አሁን ልክ የሆነ ጥያቄ ስጠይቅ መልሰ እሱን እኮ ብለህ የምትል ከሆነ ሽፍት ለማድረግ እየጣርክ ነው። እኔ ደግሞ በእንደዚህ አይነት ነገር ልቀይረው አልችልም። ስለዚህ ዳግም መወለድ በውሃና ከውሃና ከመንፈስ መሆኑን ታምናለህ ወይስ አታምነው? ኦኬ እዚህ ጋር አሁን ግልጽ በሆነ አጭር ቃል ላስቀምጥልህ። ዳግም መወለድ ለኔ እንደሚገባኝ የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ የሚሆነው አስቀድሞ በእምነት ነው። በእምነት ከሆንክ በኋላ በጥምቀት ደግሞ በመንፈስ ቅዱስ በመጠመቅ እንደገና የእግዚአብሔርን መንፈስ ወደ ውስጥ ታስገባለህ። የእግዚአብሔር መንፈስ ወደ ልብህ ይገባል። ከዛም በኋላ ጀስት ሚዩት አረኩ። ምክንያቱም ከቅድም ጀምሮ በጣም ጊዜ የሰጠው እያወራን ነበር። ግን ምን ታደርገዋለህ? ህሊና ያውቀዋል። እዚህ ያላችሁ ሰዎች ሁላችሁም እያያችሁ ነው። ቃሉ ላይ አትታመንም። ለቃሉ ሳትታመን እንዴት ነው እኔ ለምል አሁን እኔና አንተ ተከራክረን ተያይተን እንዴት ነው ሐሳብ ሼር ምን እንደራረገው? ቃሉ የሚለው ዳግም መወለድ ከውሃና ከመንፈስ ነው ይላል ብዬ ስለ ገላትያ ላይ ትሄድና ከዛን ጥምቀት እኮ ምስክርነት ነው ብለ ደግሞ ትላለ። ቅድም ማስረጃ ጠይቄ ነበር አላቀረብክም። አሁን እኔ እንድትፈታ የምፈልገው ገላትያ ላይ ሄደ እዛ ጊዜ እንድትፈጅ አይደለም፣ አይተነው ስለመጣን ማለት ነው። እንደው ጥቅሱን ሳናየው ቢሆን አይ እዛ መሄድ ፈርተ ነው ብትለኝ እሺ ልል ነበር። የጀመርነውን ከዛ ነው። አሁን የምትመልሰው ማይክን ስታበራ ቃል በቃል ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። መወለጃውን ምን አድርጎታል? ከውሃና ከመንፈስ። ይሄንን ታምናለህ ወይስ አታምንም? አዎ አምናለሁ ከውሃና ከመንፈስ የሚለውን። አይ ከውሃና ከመንፈስ የሚለውን አላምንም። ከሁለት አንዱም በላይ ይሄን ቃል ይወል አዜ ጀነራል አልወስደውም፣ ከአውዱ ጋር ነው የምወስደው። ኢዮባ ባጭሩ ባውዱ ነው ፈታው እንጂ ኦሬዲ ዳግም መወለድ ይወል ዳግም መወለድ የእግዚአብሔር እሺ ፈታላለሁ።
ዳግም መወለድ በማያወላዳ መንገድ የእግዚአብሔር ልጅ መሆን ነው። በእምነት በኩል ኦልሬዲ የእግዚአብሔር ልጅ ሆኛለሁ በሆንኩ እታች ወርዶ ይጨርሰው። በጣም ታገስ ነው እውነት ለምን ያልተጠየቀው እያወራ እዚህ ባያዝ ግን አሪፍ ነው። ግሪክ ይላል ግሪክ ሳያቅ ባለፈውም የሆነ ክፍል ላይ ግሪኩ ምናምን ብሎ ጠቀሰ። ግሪኩ ምንድነው የሚለው ሲባል ካህን ወይ ቀልድ። አሁን ደግሞ ግሪኩ አለ ምንድነው የሚለው ግሪኩ ሲባል ውሃ ነው የሚለው እና ውሃ ብለህ ትቀበላለህ? አዎ። ስለዚህ ዳግም ሰው የሚወለደው ከውሃና ከመንፈስ ነው ብለህ ትቀበላለህ ወይስ አትቀበልም? ምን አይነት አዝግ ነው በፈጣሪ። መካነ ኢየሱስ ቸርቿ ጥምቀት ለድህነት ብላ ታምናለች። ደኔ አያምንም። ግን የመካነ ኢየሱስ ምንድነኝ አለ? አባል ነኝ አለ። የመካነ ኢየሱስ አባል ነኝ አለ። ቸርቿ ይሄን የምታምነው እምነቴ መጽሐፍ ቅዱሳዊ ነው ብላ ስላመነች ነው። እሱ ህብረት የሚያደርግባት ቸርች ላይ ያለው እምነት ይሄ ጥምቀት ለድህነት የሚለው ግን በዓለም አቀፍ ደረጃ ምን ያለ ነው አለ? ቅድም የወደቀ ነው አለ። የወደቀ እምነት ያላት ቸርች ውስጥ አንተ ምን ትሰራለህ? እሺ አሁን ልቀጥል? አዎ ጥያቄን ከሰማ ቀጥል። አዎ እንዴ አሉ እኮ የኛ ሰዎች እኮ እናንተ ቤተክርስቲያን አሉ። እናንተ ቤተክርስቲያን ህብረት ያደርጋሉ ማለት ጥምቀት ለድህነት አሉ። ተሐድሶ ማለት ምን ማለት ነው? ተሐድሶ ማለት የቃሉን ተሐድሶዎች እንዳሉ አታምንም? አታውቅም? እሺ ልመልስልህ። ተሐድሶ ማለት የቃሉን ትርጉም ከሆነ የሚታደስ ነገር ወይንም ደግሞ መለወጥ ማለት ነው። መታደስ የሆነ ነገር የቃሉ ትርጉም አይደለም። ከዛን መታደስ ማለት ነው። ስለ ሰዎች ምትለኝ ከሆነ በቤተ ክርስቲያናችን ውስጥ በደንብ አድርገህ ስማ። እዚህ ጋር በቤተ ክርስቲያናችን ውስጥ ተሐድሶ የሚባል ነገር የለም። እሺ ተሐድሶ የሆኑ ሰዎች አሉ ምትለኝ ከሆነ እነርሱን ሰዎች ስታገኛቸው የበግ ለምድ የለበሱ ተኩላዎች እንደሆኑና እምነት የለሽ እንደሆኑ ንገራቸው። እሺ በቤተ ክርስቲያናችን ውስጥ ግን ተሐድሶ የሚባል ግሩፕ የለም። ቴንክ ዩ ኢዮቤ። አሁን ተሐድሶ የተባሉት ሰዎች ትላንትና ከኦርቶዶክስ ጋር ህብረት ሲያደርጉ የነበሩ ልጆች ናቸው። ከዚያ በኋላ እነሱ እንደሚሉት ተገፍተው የወጡ ናቸው። ያ ማለት አዳምጠኛ ነኝ ነው። ደኔ አንዴ ቆይ እስኪ። አሁን ተሐድሶ ማለት እነማን ናቸው? ስለነሱ አይደለም። መጀመሪያ ስለምታምነው ቸርች ስትጠየቅ እሱን መመለስ ትተህ ተሐድሶ ላይ እየተንከባለልክ ነው። እና መካነ ኢየሱስ ወይም ደግሞ ሉትራን ነኝ ብለሃል። መካነ ኢየሱስ የምታምነውን እምነት ሳትቀበል ሉትራን ውስጥ ምን ትሰራለህ ነው መጀመሪያ ሳትቀበል። ኦኬ ወይ አልቀበልም ሉትራን አይደለሁም በል። የራስህ እምነት ተናገር የምታምነውን ማለት ነው። ነኝ ካልክ ግን እሷ የምታምነው ሳትቀበል እንዴት ነኝ ልትል ትችላለህ? ኦኬ እሷ የምታምነው ሰው ራሱ ካልተጠመቀ አይድንም ብላ ነው የምታምነው። ጥምቀት ለድህነት አያስፈልግም የሚል ራሱ አጋንንት ብላ ነው የምጠራው። አጋንንት ከምትልህ ቤተክርስቲያን ቸርች ጋር አንድ ነኝ ልትል አትችልም። ስለዚህ መካነ ኢየሱስ የምታምነውን ነገር ታምናለህ ወይስ አታምንም ነው ባጭሩ። ታምናለህ ወይስ አታምንም? ደኔ ሚዩት ላይ ነህ ደኔ። ደኔ እሺ ደኔ እስኪመጣ እንዴት ናችሁ? ሳምናችሁ ወይ? እንዴት ናችሁ? ህዩባ ዮሐድ ባሮክ እንዴት ናችሁ? ኦኬ ሚዩት ሆኖ ነው። እሺ ልቀጥል። ማን ሚዩት እንደሚያደርገኝ ዮሐድ የጠየቀህን ሰምተኸዋል? ዮሐድ የጠየቀኝን እየመለስኩ ነበረ። ሚዩት ሆኖ እኔ ብቻዬን እያወራው ነበረ። እየነገርንህ ነበር። እስካሁን ብቻ እንድታወራ ያደረገህ ማለት ነው። እየሰማህ አውራ። እሺ ስሙኝ። አንድ ጊዜ ሚዩት መሆንን እየነገርንህ ስለነበር ቀጥል። አሁን ኢትዮጵያ ውስጥ ዲኖሚኔሽን እንደማይሰራ ከዚህ በፊት ስነግራችሁ አልተግባባንም ነበር። ኢትዮጵያ ውስጥ ሉትራን በልሳን ይናገራል። ሉትራን ሆነህ ለምን ጥምቀት አታምንም? ቤተክርስቲያኗ በምትለው ዶክትሪን ለምን አልተመራህም ነው እያለኝ ያለው። አዎ በቃ ስለ ኢትዮጵያ ሳይሆን ማውራት ያለብህ ስለ አንተና ስለ ሉትራን ወይንም ስለ መካነ ኢየሱስ ብቻ ነው የምታወራው። አዎ
እኔ ሉትራን ላይ ህብረት አደርጋለሁ ማለት የሉትራን ቤተክርስቲያንን ስህተት እቀበላለሁ ማለት አይደለም። ሉትራን እኮ አንተን አጋንንት የሰፈረበት ነው የምትል ይበላ እናንተም ትሉ ነው ይላል። እንደምን ችግር አለው? የሆነ ከሌላ ከኛ ጋር ህብረት ታደርጋለህ፣ ከኛ ጋር ህብረት ታደርጋለህ። ቆይ መጣጥ አስቀድስም አይደል? ከኛ ጋር ህብረት አታረግም። እዛ ግን ህብረት ታደርጋለህ። ቸርች ግን ምን ብላ ነው አንተን የምታውቅ? አጋንንት የሰፈረበት 500 ሺህ አጋንንት የሰፈረበት ብላ እየጠራች አንተ ግን ህብረት ታደርጋለህ። አዎ ህብረት ማድረግ እኮ ማለት ይኸውልህ አንድ ሰው በክርስቲያናዊ አስተምህሮ 100% በሁሉ ነገር ይግባባል ማለት አይደለም። ማለት አይደለም። አሁን 100% ይግባባል ማለት አይደለም። ሰው ልዩነት ኖሮት አብሮ ማምለክ ይችላል፣ አብሮ ህብረት ማድረግ ይችላል። የእምነት መግለጫው እንጂ አጥቢያ አይደለም። የምን አጥቢያ ነው? እኔ ህብረት የማደርገው እኮ ከአጥቢያ ጋር ነው አይደል እንዴ? ስለ አጥቢያ አይደለም እያወራን ያለ ነው። ጥምቀት የማያምን ሉትራን ወይም መካነ ኢየሱስ ቤተ ቸርቿ እምነቷ ጥምቀት ለድህነት አያስፈልግም፣ የህፃናት ጥምቀት አያስፈልግም የሚል እሱ 100 ሺህ አጋንንት የሰፈረበት ሰይጣን ነው ብላ ነው የምታምነው። ስለዚህ አንተ ሰይጣን ነህ። በመካነ ምለውን እኮ አልሰማኝም። መካነ ኢየሱስ ወይም ሉትራን ትላለች አትልም? መጀመሪያ ቆይ አንተ የምትለው ትላለች አትልም? ልክ ነው። አዎ ይሄ ትላለች የሚሰራው ግን ቴዎሎጂ ትላለች ወይስ አትልም? የት ይሰራል አይደለም ጥያቄው። መጀመሪያ ትላለች አትልም? ስማ ቴዎሎጂ ትምህርት ቤት ነው የሚሰራው እኮ እሱን ብዬ እኮ ነው። ለቴዎሎጂ ተማሪዎች ነው እንደዛ የምትለው? ቴዎሎጂ ለተማሩት አጋንንት፣ ላልተማሩ ግን ምንድነው የምትላቸው? እሺ ላልተማሩ ቴዎሎጂ ወይ ቀልድ። እኔ እኮ እዮቤ አንዴ ወንድሞች እንትን ትንሽ ስልኬ እየጨረሰ ስለሆነ እኔ ልጠይቅ፣ እሱ እስኪመጣ ከመጣ አለቅለታለሁና ምንድነው መሰለ እዮቤ ጥያቄ ምን መሰላችሁ? ቅድም ተስፋዬ የሚባለው የፕሮቴስታንቱ ሰው በእምነት በኩል የእግዚአብሔር ልጆች ሆናችኋል ይላል። ስለዚህ እምነት ብቻ ነው እያለ ሲያወራ ነበርና እሱን ነበር ለመጠየቅ ያሰብኩት። ጥያቄ ምን መሰላችሁ? የሱ ልጅ የ2 ዓመት የ3 ዓመት የ4 ዓመት ልጁ የእግዚአብሔር ልጅ ነው አይደለም ነው እኔ ጥያቄ። አሁን የተስፋዬ ልጅ የአንድም የ2ም የ3ም ዓመት ልጅ የእግዚአብሔር ልጅ ነው አይደለም? ምክንያቱም ልጄ የእግዚአብሔር ልጅ አይደለም ብሎ ካለ እንግዲህ ከባድ ነው። ግን ልጁን የእግዚአብሔር ልጅ ነው ብሎ የሚል እስከ 4 እስከ 5 ዓመት የእግዚአብሔር ልጅ ነው። ልጆቻችን የእግዚአብሔር ልጆች ናቸው። ምክንያቱም እኔን የባረከ እኔን ልጁ ያደረገ እግዚአብሔር የአብራኬን ክፋይ ይባረካል ልጁ ያደርጋልና ማለት ነውና ጠይቁልኝ። እኔ አሁን እንድጠይቁልኝ የምፈልግ እንደዚህ በእምነት በኩል ነው የእግዚአብሔር ልጅ የሚኮነው። ልክ ነው፣ በእምነት በኩል ነው። ግን በእምነት ብቻ በሚል ሴንስ ነው እነሱ የሚሉትና በእምነት ብቻ ከሆነ የጳውሎስ መልእክት ገላትያ 3:26 ላይ ተጠቀሰው በእምነት ብቻ በሚል ኮንሰፕት ከተረዳ ነው የኛ የአብራካችን ክፋይ የሆኑ እስከ የሚያምኑበት ድረስ ያሉ ልጆቻችን የእግዚአብሔር ልጆች አይደሉም ወይ? ናቸው ካሉ ያን ቦታ በእምነት ብቻ የሚል ኮንሰፕት ይጠፋባቸዋል ማለት ነው። ሐሳቤ ግልጽ ከሆነ እዩባ፣ ግልጽ ካልሆነ ደግመዋለሁ ጥያቄን ማለት ነው። ለነሱ ነው ጥያቄ፣ ለእናንተ አይደለም። ግልጽ ነው፣ ሐሳብ ግልጽ ነው፣ ተረድቼዋለሁ። ምክንያቱም አሁን አንድ ሰው የሚያምነው አንዳንዱ በ5 ዓመት ሊያምን ይችላል፣ አንዳንዱ በ10 ዓመት ሊያምን ይችላል። እስከዚያ እስከሚያምንበት ቀን የኔ የክርስቲያኑ ልጅ ወይም የዛ የሚከራከረኝ ሰውዬ ልጁ የእግዚአብሔር ልጅ አይደለም ነው ካለ በቃ በእምነት ብቻ አይደለም የእግዚአብሔር ልጅ የሚኮነው ማለት ነው። አይ አይደለም ካለ ደግሞ የኔን ልጅ አስበው እስቲ፣ የኔ የክርስቲያኑን ልጅ የእግዚአብሔር ልጅ አይደለም አስበው። 5 ዓመት ልጅ አለኝ ልበል፣ የ5 ዓመት ልጅ ገና አላመነምና የእግዚአብሔር ልጅ አይደለም። ይሄ አሁን እንደው መጽሐፍ ቅዱስ ላይ እኔ በጣም ከባድ ነው እግዚአብሔር በሚያውቀው። ምክንያቱም እኔን ልጁ ያደረገ እግዚአብሔር የአብራኬን ክፋይ ልጁ ካላደረገ ምኑን ነው እንግዲህ እኔ እንጃ። እኔ ብቻ ይቅርታ አድርጉልኝ ሐሳቤን ከተረዳችሁ። ይሄን ልጠይቀው ነበረ የተስፋዬ የሚባለው ልጅ። ምክንያቱም እንትን እንለዋለን እናነሳዋለን። እሺ ጠይቁልኝና አመሰግናለሁ። እኔ ደግሞ ለአንተ ጥያቄ ያለኝ ቢያድግልኝ። እሺ
ፕሮቴስታንቶች ቤት ትገባለህና የተከፈተ ቤት ካገኘ ዝም ብለህ ነው ሁሌ የምትገባው። ተከታይ ይኖረው አይኖረው ማለት ምንም ሰው ሳይኖር ትገባና ሰው ትሰበስብላችኋለህና የተከፈተ ሁሉ ባገኘህበት ለምንድን ነው የምትገባው ነው የኔ ጥያቄ ደግሞ። እሺ ማለት እንግዲህ መልስ መመለስ አይጠበቅብኝም። በእርግጥ ለምን የኔ ጥያቄ ነው ዮባ ጨምረህ ጠይቅልኝ በደንብ። እሺ አሁን መልስ መመለስ አይጠበቅብኝም ልክ ስላልሆነ መልስ ማለት እንዲህ እንትን መልስ ከመለስኩ ማለት እንግዲህ ልቃወም ነው ማለት መግባቴ ትክክል ነው ልል ነው ማለት ነው። መግባቴ ትክክል አይደለም ግን የምገባበት ምክንያት ያው ርዕሱ ምናልባት ስሜታዊ አድርጎኝ ሊሆን ይችላል እና በዛ አንግል ወሰደው ብዬ አስባለሁና እንጂ እኔ ትክክል ነው ትክክል አይደለም መግባት አለብኝ የለብኝም ወደሚለው ክርክር ልገባም አልፈልግም። ትክክል ነኝ ልልም አልፈልግም። ለምን ለኃጢያቱ ጥቅስ የሚጠቅስ ሰው ሊሆን ነው ማለት ነው። ለኃጢያቱ ለስተቱ ጥቅስ የሚጠቅስ ሰው አለና እንደው መምህር ግባና እያቸው ግን ከመጀመር በፊት እነሱ እንዴት አድርገው ሰንገው እንደሚይዙ ቴክኒኩን ተማር ብለውኝ ነበር እና እኔ ራሴ መጀመሪያ አንድ ቦታ ገብቼ ጀምሬ ነበር። ከዛ አኬ ነው መጥቶ በቃ ሲያፍኑኝ አኬ ነው መጥቶ ያስጣለኝ። የምሬ ነው። ይሄ ምስክርነት ነው። ምክንያቱም መጽሐፍ ቅዱስ ሳላቀርቻ አይደለም ግን የነሱን የብልግና መንገድ ወይም ደግሞ የነሱን ተንኮል አልገባኝም። ናይቭ ነበር። ስለዚህ ኢዮባ በድፍረት አውጥቶ ስለነገረ በጣም ነው ደስ ያለኝ። ምክንያቱም እንደ ዮሐንስ ቁጠረው በቃ ይሄ አንገት የሚያስቆርጥ ምክር ነውና እንደው ወንድም ያመጣው ሎጂክ በጣም ደስ ይላል። ህፃናት ሳያምኑ እኛ ስናስጠምቅ ኩነኔ ነው፣ የነሱ ልጆች ግን በእምነት ብቻ ብለው ጥሩ ሎጂክ ነው የነገርከው። ግን አደራ ምልህ ነገር አሁን መጽሐፍ ቅዱስ በእናንተ ስም የእግዚአብሔር በእናንተ ስተት የእግዚአብሔር ስም ይሰደባል ወይ በእኛ ስተትና አሁን ይሄ ልጅ አርጎ የወጣው መካነ ኢየሱስን አሰድቧት ነው የወጣው። አብሬ ዘምራለሁ አመልካለሁ ግን የተሸነፈች ናት የወደቀች ናት ብሎ ወጣ። ይሄ አለማወቅ። መጽሐፍ ቅዱስ ችኩል ሰው ለመጉደል ይቸኩላል ይላልና እንደው ይሄን ተግሳጽ በፍቅር ተቀብለ ከጊፍት ጋር ብታረገው ለኢዮባ በጣም ደስ ይለኛል። ጥሩ ተቀብለዋል ግን ልብህ ደግሞ እንደ ስጋዊነት ስጋ ከባድ ስለሆነ ልብህ ማሸነፉን ተግሳጽና ምክር ለሚሰራት ሰው እጹብ ድንቅ ናት ስለሚል ኢዮባ ወንድሜ ተባረክ ብለህ እንደው በዛ በአሳውም በአንበሳውም ጊፍት አድርገህ ብትሸኘው መቀበልህም በፍቅር ደስ ይለኛል። ይሄን ለማለት ነው። ኢዮባ እግዚአብሔር ይስጥ። በእውነት ደፋርነ ሲሉ ሁሌ ሰማለው። ስምህን እያጠፉ ነበር የመሰለኝ። አሁን መምህሮ መገሰጽ ሆናል። እግዚአብሔር ያክብር፣ እግዚአብሔር ይባርክ። ሁሉንም እናደርገው ስለ ቤተ ክርስቲያንና ለቤተ ክርስቲያን ስለሞተው ለክርስቶስ ነውና እግዚአብሔር ይስጥልኝ። አሚን አሚን። እግዚአብሔር ይስጥልን እንዲያቁን እናመሰግናለን። እሺ ቀጥል ቢያድግልኝ። እሺ አመሰግናለሁ። እኔ በነገራችን ላይ ተግሳጽ ንቄም ተጸይፌም ቅር ብሎኝም አያውቅም በተግሳጽና ይሄ ምንም ያደኩበት ነው። በጣም ነው ማመሰግን። ግን እኔ እንዳሁኑ ልጅ ካሁኑ ልጅ አንፃር መታየት ቅር ብሎኛል እውነት ለማውራት ማለት ነው። ምክንያቱም እኔ በዚህ ልክ ኦርቶዶክስን አሰድቤ ማቅም አይመስለኝም። ምናልባት እንግዲህ አሰድቤ ሊሆን ይችላል ግን ባሰድብ እስካሁን ዝምም አልባለም። ግን በአሁኑ ልጅ ልክ መታየቴ ግን በጣም ያሳዘነኝ እውነት ለማውራትና እኔ ወይ በጣም ይቅርታ እንደዛ ማለት አይደለም። በተናጋሪና በሰሚ መሃል ልዩነት አለ። ልምዱን ለማሳየት ብቻ ነው እንጂ ዕውቀት ለማሳየት አይደለም። በጣም ይቅርታ ይቅር በለኝ። አይ ችግር የለውም። እኔ ቅር አላለኝም በነገራችን ላይ እኔ ቅር አላለኝም። እኔ አሁን ሁሉ እንኳን ኦርቶዶክሱን ይቅርና ኦርቶዶክስ ወንድሜን ይቅርና
ፕሮቴስታንትን ራሱ እንድወድና መውደድ እንዳለብኝ ግዴታ እንዳለብኝ የተጋጨ ሀሳብ እያወራ ነው። እኔ አሁን ራሱ ያስቆ ቀደም ቀርብኛል ብለ አሁን ደግሞ አላለኝም እያልክ ነውና ግን ያው አንተ ማለት ይወከሩት እና እንዲሁ ሐሳቡን ብቻ ነውና ልጁ የሰራው ስተት የራሱን ቸርች እንዳሰደበ እኛም ስተት ብንሰራ ቤተክርስቲያናችን እናሰድባለን። ይሄ ለአንተ ሳይሆን ለሁላችንም ጭምር ነውና በዛ ብቻ ያዘው ቢያድግልኝ ደሞ ጠፍታል እየደወልክ አይደለም ምናምን። እሺ አመሰግናለሁ። በቃ ከዛ አንግል ብቻ አይቼዋለሁ። በጣም ነው የምወዳችሁ። ተባረኩልኝ። እግዚአብሔር ከእናንተ ጋር ይሁን፣ አይለያችሁ፣ አይምሯችሁን ይባርክላችሁ። ደህና ሁኑልኝ። ቻው። እሺ እናመሰግናለን። ለምሳሌ ነው እኔ አሁን እየጠየቅኩ ያለው መልስ አለኝ ሳይሆን እቺ ነገር ላይ እንድታብራራ ብዙ ጊዜ ለራሴ ጥያቄ ስለሆነብኝ። እሺ እንመልሳለን። ስማኝ ግን አንዴ ለምሳሌ አንተ አምነህ ድነሃል አይደል? በአንተ እምነት ለምሳሌ አንተ ልጅ ብትወልድ ያንተ ልጅ የሚድነው መቼ ነው? አሁን እኮ እኔ የጠየቅኩን እየጠየቀኝ ነው አይደለም። በህይወት ስላለ ሰው ነው። አንተ ስለሞተ ነው የጠየቅከው። የሁለቱም ጥያቄ ስለሞት ሰው ነው። እኔ ግን አሁን ያንተ ልጅ ምንድነው የሚሆነው ብዬ ነው የጠየቅኩ። እኔ እሱ ነገር ስላልገባኝ እኮ ነው እየጠየቅኩ ያለው። እንድትንትን ያልገባህ እኮ ወንድም አለም ያልገባህ እኮ ስለኛ ትምህርት ነው እንጂ ስላንተ አይደለም። እኔ የጠየቅኩ ደግሞ ስላንተ ነው። አልገባኝም ያልከው አንድ ልጅ በ40 እና በ80 ታጠምቃላችሁ። ከ40 እና ከ80 ቀድሞ ቢሞት ምን ይሆናል? አንድ ሰው ኤቲስት የሆነ ወይም እምነት የሌለው ሰው ቢመጣ እና ስለ እምነት ነግረው አምኖ ቢሄድ እና መንገድ ላይ ድንገት አደጋ ገጥሞት ቢሞት ምን ይሆናል ብለህ የጠየቀው እኔን ነው። ስለኔ እምነት ነው። እኔ የጠየቅኩት ደግሞ ስላንተ ነው። ስለዚህ አልገባኝም በሚለው ያንተን እምነት ከሆነ አልገባኝም እያልክ ያለው ሳይገባ እምነት ውስጥ ምን ትሰራለህ ነው ማለት። አይ የኔን እምነት ከሆነ አንተ የምጠይቀህ የኔንማ አልገባህም። ለምን የኔን እምነት አንተን ጠይቃለህ? ያንተን እምነት ነው የጠየቅኩት። ያንተን እምነት ነው የጠየቅኩት። ስለዚህ በአንተ እምነት ያንተ ልጅ ምንድነው የሚባለው? እኔ ማምነው ጀስት ህፃን ስለሆነ ይገባል ብዬ ነው ማምነው። በእኔ ማለት ነው። ያምናል ህፃን ማለት ህፃን ስለሆነ አያምንም፣ ግን ህፃን ስለሆነ ምክንያቱም ጌታ ያላመነ መጽሐፍ ቅዱስ ምንድነው የሚለው? ያላመነ ይፈረድበታል። ስለዚህ ህፃን ልጅ ማያምን ከሆነ ተፈርዶበታል ማለት ነው። እድሜው ሲደርስ አልሚያምነው እኮ እስኪያምን ድረስ ግን ፍርድ ውስጥ ነው። እኔ እያልኩት ያለው ጌታ ኢየሱስ ህፃን ልጆች ጋር እንደዚህ አይነት ውስጥ አንድ ሰው የሚያምነው ሲደርስ ነው። ካልደረሰ ላይ ምን አይችልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 እና የማርቆስ ወንጌል ምዕራፍ 16 ቁጥር 16 ሁለቱም ዮሐንስ 3:18 ያላመነ አሁን ተፈርዶበታል ይላል። ማርቆስ 16 ደግሞ ያመነ ተመክቷል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ያንተ ልጅ ለምሳሌ ሳያምን እንግዲህ ህፃን ልጅ አያምንም ስላልክ ቢሞት ፍርድ ውስጥ ነው ማለት ነው። ምክንያቱም ያላመነ ይፈረድበታል ስለሚል። እኔ እንደዛ አላልኩኝም። ታዲያ እንዴት እያልከኝ ነው? ህፃን ልጆች ምንም ስለማያውቁ አሁን ለምሳሌ የሆነ ጊዜ ኢየሱስ ክርስቶስ ሰብስቦ እንደ አንተኖቹን ሐዋርያቶቹን ደቀ መዛሙርቶቹን ሰብስቧቸው እንደነዚህ ህፃን ልጆች ካልሆናችሁ መንግስተ ሰማያት አትገቡም ይላቸዋል። በዛ መረዳት ነው የምረዳው። ምንም ስለማያውቁ ይገባሉ ነው ማምነው። ስለዚህ መጽሐፍ ቅዱስ ላይ ያላመነ ይፈረድበታል ቢልም ህፃናት አንተ አሁን አያምኑም ያልከው ነው ስህተቱ። ግን እሺ ቢልም እና ደግሞ ህፃናት ቢሞቱ መንግስተ ሰማያት ይገባሉ እያልከኝ ነው ብዬ ነው ማምነው። ኦኬ እሺ በጣም ጥሩ። ይሄንን ተመልሶልኛል፣ አመሰግናለሁ። አንድ ደግሞ የማያምን ሰው ቢመጣ እና ልክ አምናለሁ ጌታን ብሎ ግን ደግሞ ድንገት ቢሞት አምናለሁ ብሎ ድንገት ግን ለምሳሌ ንስሐ ሳይገባ ሳይጠመቅ የጌታ እራትንም ሳይበላ ከክርስቲያኖችም ጋር ህብረት ሳያደርግ አምናለሁ ባለ ቅጽበት ቢሞት ምንድነው የምትለው? እኔ እኮ እሱን ነው የጠየቅኩህ እኮ። በአንተ እምነትማ የኔን እምነትማ ጠይቀኝ። የኔን እምነትማ እኔ ነኝ። በአንተ እምነት እኮ ነው የጠየቅኩህ። እሱን ለምን ትለኛለህ?
ይኸውልህ አሁን እኔ የጠየቅኩህን እኮ ምንም እኔን እየጠየከኝ ነው እንደ አዲስ። እኔ በአንተ እምነት ነው እየጠየቅኩ ያለሁት፣ በእኔ እምነት አይደለም። ልዩነቱ እሱ ነው። እሺ አንተ መልስልኛ፣ የኔ መረዳት ደግሞ እነግርሃለሁ። ምን ችግር አለው? በእኔ እምነት ላይ ነው ያንተ እምነት የሚመሰረተው። ወንድም አለም እንደው ይቅርታ አድርግልኝና አሁን እኮ እንደዛ ከሆነ አንተ አትመልስልኝማ። እኔ የጠየቅኩህን እኮ እኔ መልስልሃለሁ። የኔን ከመለስኩልህ እግዚአብሔር መልስልህ። እኔ እንደዚህ ያደረኩት ለምን መሰለ እንደዚህ ያደረኩት የኔን አረዳድ ልንገርህ፣ ችግር የለውም። እሺ አሁን ለምሳሌ እኔ የሆነ ሰው መጣ እኔ ጋር ስለ ጌታ ነገርኩት። ከዛ በቃ ይሄን ጌታ መቀበል ፈልጋለሁ አለኝ አይደለ? ከዛ ወይ ጸሎት አድርጌለት ሊሆን ይችላል፣ በቃ ንስሐም ሊገባ ይችላል። ገባ አይደለ? አምኛለሁ ብሎ ይላል። ከዛ ሄደ። የመጠመቅ ፕሮሰስ ይፈልግ የለ? ለመጠመቅ አንድ ሰው በአንዴም ይሁን ነገር አይደለም። ገብቷል? ፕሮሰስ ስለሆነ ከሄደ በኋላ ኢንኬዝ አክሲደንት ቢደርስበት ይገባል ብዬ ነው ማምነው። እግዚአብሔር ፍትህ አለው፣ በደንብ የሚያውቅ ፈራጅ እውነተኛ አምላክ ነው። ሰው ያለ ኃጢአቱ ያለ በደሉ ይቀጣል የሚል እምነት የለንም። ስለዚህ እውነተኛው ዳኛ በፍትህ እግዚአብሔር የሚዳኝ ይሆናል። ፍትሁን ወይም ፍርዱን ለእግዚአብሔር እንተዋለን። ኦፍኮርስ ወደ ገሃነም ይገባል የሚል እምነት ትምህርትም የለንም። ነገር ግን ለሞት የሚያበቃው ምንም አይነት ነገር ካለ ቀድሞም እንዲጠመቅ 40 ቀን የሚባለው በነገራችን ላይ በተቻለበት መጠን ሁልጊዜ የሰው ልጅ እስከሆነ ድረስ የክርስቶስን መልበስ የግዴታው ነው። አዳማዊ ሆኖ ስለሚወለድ ነው። ክርስቶስን መልበስ ግዴታ ነው። ለምንድን ነው ለወንድና ለሴት 40 እና 80 የሆነው? እናትየው ሄዳ እንድታጠምቀው ስለሚፈልግ ነው። ራሷ ያው እናትየዋ ሄዳ መውጣት የምትችልበት ወይም ደግሞ ከደሟ መንጻት ይሄ ከሚፈሳት ነገር ሙሉ ለሙሉ የምትነጻው በኦሪት ዘሌዋውያንም እንደተገለጸው ወንድ ከወለደች 40 ሴት ከወለደች ደግሞ ከ80 ቀን በኋላ ነው። ኦኬ። ስለዚህ ያንን ስለሚፈለግ ነው እንጂ ግዴታ 40 ቀን በማንኛውም ሲቹዌሽን ህፃናት እንዲጠመቁ ነው የሚመከረው። እንዲጠመቁ ግን እናትየዋ ራሷ ይዛው ሄዳ እንድታጠምቀው በ40 እና በ80 የሚለው የመንጻቷ ወራት 40 እና 80 ስለሚሆን ወንድ ከወለደች በ40 ሴት ከወለደች ደግሞ በ80 ማንኛውም ነገር ቢደርስበት ወይም እንደዚህ አይነት ነገር እንደሚደርስበት ከታወቀ ቀድሞ ራሱ እንዲጠመቅ ቀኖናችን ያዛል። ከዚያ አንጻር የሚታይ ነው ማለት ነው። እሺ ቴንኪዩ። ዲያቆን ወይ ክርስቶፎረስ ይቅርታ ትሬን ስር ስለነበርኩ ኔትወርኩ አልተሰማም እና የዋዴ ቃለ ሕይወት ያሰማልን። እዚህ ጋር 048046 ቤተክርስቲያን የማዳን ስራ ዶግማ ነው። አሁን አንተ የምትነግረን የምትጠይቀን ደግሞ ሎጂክ ነው እንጂ መጽሐፍ ቅዱሳዊ ጥያቄ አልጠየቅም። ባይዘወይ ኢዮባ ሲነግር በደንብ ሰምተው ቢሆን ኖሮ ቢሞትስ? ሌሎች ወንድሞች ደግሞ የሚጠይቁት በመጠመቅ ባመነበትና በመጠመቂያ ሰዓት መካከል ያለውስ ምንድን ነው የሚባለው? እንደዚህ አይነት ትምህርት ቤተክርስቲያን የላትም። አንተ ራስህ ባነሳው ጥያቄ ላይ የኛም መልስ ከመመለሳችን በፊት አንድ ሰው መስክሬለት ይሄን ጌታ ፈልጋለሁ ብሎ አመነ አልክ። መጽሐፍ ቅዱስ ደግሞ በልቡ አምኖ በአፉ የመሰከረ ይድናል ይላል። ይሄ ሰውዬ ካመነ በኋላ ሄዶ ካልመሰከረ ቢሞት ምንድን ነው የምትለው? እና ዮሐድ መልሶልሃል። ግን የኛ ቤተክርስቲያን የጥምቀት ስርዓት ጥምቀቱ ዶግማ ቢሆንም ስርዓቱ ቀኖና ነው እንደነገረ። ለምሳሌ ሆስፒታል እንኳን የወለደችውን ሴት ቤተክርስቲያን ሴትየዋ ቤተክርስቲያን መምጣት ካልቻለች ደም በማይፈሳት ሞግዚት ተይዞ መጥቶ ይጠመቃል። ነገር ግን ሳይጠመቅ ቢሞት ምንድነው የሚሆነው ላልከው፣ ፈታዬ እግዚአብሔር አንድ አለ። ሁለተኛ ደግሞ ሕፃናት ንጽሐ ባህሪ ስላላቸው ያ ንጽሐ ባህሪ ከእግዚአብሔር መንግስት ውጪ አያወጣቸው። ንጽሐ ባህሪ ያላቸው ንጽህና አላቸውና ከዛ በተረፈ ቤተክርስቲያን ለምሳሌ ቢነስረን ደም ቢፈስ ቤተክርስቲያን መግባት የሚከለክሉ ነገሮች አሉ። የተሰበሰበውን ህዝብ
በጸሎት ላይ ያለውን ህዝብ እንዳይረብሽ የሚሸት ቁስል እነዚህ ነገሮች ያሉት ሰው ቤተክርስቲያን አይገባም እንኳን ያን ያህል ብዙ ደም የሚፈሰው ሰው እና እግዚአብሔር የሟቹን ሞት ስለማይፈቅድ ቤተክርስቲያን ያላትን ቀኖና በሰዎቹ አቅም ልክ ሰርታ ነው ምታድነው በሰዎቹ አቅም ልክ ለምሳሌ አንድ ሰው ደጋው ደሙ እንኳን ሳይቀበል እንዳይሞት ቢታመም የተኛበት አልጋ ላይ ሄዳ ታቆርባለች ስለዚህ ቤተክርስቲያን ለልጆቿ መዳን እማትቀይረው ቀኖና የለም እንጂ አንተ እንዳልከው ሎጂካዊ ጥያቄ መጽሐፍ ቅዱሳዊ ቢሆን በተመለሰል ለሎጂኩ ጥያቄ ግን ቢትዊን ወይንም ደግሞ እስከሚባል ነገር ድረስ የለም ለማጥመቅም ጊዜ አይፈጅም አንተ እንዳልከው ዝም ብሎ ፕሮሰስ አይደለም አንድ ሰው ተምሮ ካመነ ወዲያው ታጠምቃለች እና ህፃናት ንጽሐ ባህሪ ያላቸው ከዛ በተረፈ ደግሞ ዮሐዴ እንዳለው ፈታ እግዚአብሔር አለ ማለት ነው ቃልት ያሰማልን ዲያቆን እግዚአብሔር ይስጥልን ግልጽ ይመስለኛል ተመልሶልሃል ብዬ አስባለሁ ወንድማችን መልሱ አልተመለሰልኝም ምክንያቱም እኔ እናንተ በመጠመቅ ነው የሚዳነው መልሱ አልተመለሰልኝም ነው ያልከው ያ የመጀመሪያ የጠየቁ ችግር የለውም ይሄ ሰው ወደ ምንድነው መልሱ ማለት ነው መልሱ ካልተመለሰ አይደለም አሁን የኦርቶዶክስ ቤተክርስቲያን የምታምነው አንድ ሰው አምኖ መጠመቅ ያልተጠመቀ አይደለም ነው አይደለ የኔ ጥያቄ ግን መልሱ ምንድነው መልሱ አልተመለሰም ስትል መልሱን ታውቀዋለህ ማለት ነው ቀደም እኮ ከአንተ አረዳድ ካንተ ቤተክርስቲያን አንተ እንዴት ነው ብለህ ጠይቀኸኛል አይደለ ስትጠይቀኝ ምን አልኩ ህፃናቶች ጌታ ኢየሱስ ክርስቶስ ደቀ መዛሙርት ጋር አምጥተው እንደነዚህ ህፃን ካልሆናችሁ አትገቡም ይላቸዋል መንግስተ ሰማያት አትገቡም ይላቸዋል ስለዚህ ህፃን ስለሆኑ እግዚአብሔር ህፃናትን እንትን አይልም አልኩክ እሺ እኛ ስህተት ነው ስህተት አይደለም ግን ይኸውልህ ስህተት ነው እያልኩ አይደለም ግን እናንተ መጠመቅ እንደ ግዴታ ስለምታዩት ብዬ ነው አዎ ግዴታ ነው